የትምህርት ልዩነት የለንም። የውስጥ አርበኛ በተአምር አይ የትምህርት ልዩነት በደንብ አለ። የውስጥ አርበኛ ዮኒ የውስጥ አርበኛ በጣም ብዙ ነገር ሰዎች በአንተ የተነሳ እንዲያውቁ ኢቭን ቶ እንኳን ይቅርና ማን ነው አሁን ዜድ ቲክታክ እዚያውን ገባ አይደለም ኤርሚያስ ቤት ገብቶ አያውቅም። ስለማይስማሙ ኤርሚያስ ቤት ገብቶ ተናግሮ አያውቅም፣ አስተምሮ አያውቅም። ለምን ጸበኛ ናቸው ማለት ይችላል። እኔ እንጃ ጠይቀው እስቲ ለምን እንደሆነ ጠይቀው። እኔ ዜድ ቲክታክ ገብቶ አያውቅም፣ አስተምሮ አያውቅም። ይሄንን ይመልስ። ከኤርሚያስ ጋር ለምንድን ነው አብረህ ገብተህ ወንጌል የማሰራው ብለህ ጠይቀው። ከዛ በኋላ የሚፈልገውን ጥያቄ ጠይቅ፣ እኔ እመልሳለሁ። መልካም ጎአሄድ ዜዶ፣ እንኳን ሰላም መጣ። ሰላም ለእናንተ ይሁን። ዮኒ ወንድማችን እንደምን ክብር ለኢየሱስ ይሁን። እንዴት ናችሁ? አሜን። ሰላም ነው። ሰላም ነው አለው። ክብር ለኢየሱስ ይሁን። ዮኒ ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ይባረክ። አለው ደሜ ለጠየቀኝ ጥያቄ አጠር ያለች ነገር ልመልስ ብዬ ነው። ኦኬ። መጀመሪያ ወንድማችን ኤርሚ ጌታ ይባርከው፣ በጣም መልካም ሰው፣ ጥሩ ስራ እየሰራ ያለ የወንጌል ጀግና፣ የወንጌል አርበኛ ነው። ሁላችንም ደግሞ እንደተሰጠን ነገር እናገለግላለን። ይሄ የወንጌላውያን ህብረት ውስጥ ያሉ ልምምዶች ናቸው። ይሄ ወንድም በገድል በድርሳናት ብዙ ነገሮች ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይወጣ እንደመሆኑና እነዚህ ነገሮች የሚያቅሰው እንደመሆኑ መጠን በዛ ያገለግላል። ልክ አይደሉም ብሎ ባነበባቸው መሰረት ላይ ቆሞ ብዙ ያገለግላል ማለት ነው። ለምሳሌ ጳውሎስ ጋር ስትሄድ ጴጥሮስን ኬፋን እቃወማለሁ ብሎ በገላትያ መጽሐፍ ላይ እንደጻፈው ጴጥሮስን ማለት በግርዘት ዙሪያ ላይ በህግ ዙሪያ ላይ አሁን እንደ ጳውሎስ በህግ ዙሪያ ላይ ያስተማረ መምህር አልነበረም። በመጽሐፍ ቅዱስ ስትመለከት ህግን ሲቃወም የነበረው ማለት በብሉይ ኪዳን ህግ ሳይሆን በክርስቶስ ኢየሱስ በተገኘው በአዲሱ ህግ ነው መዳን። እሱም ደግሞ ኢየሱስ ክርስቶስን በማመን ወደሚገኝ ህይወት ሰዎች እንዲመጡ ነው እንጂ ህግን በመፈጸም አይደለም፣ ግርዘትን በመፈጸም አይደለም። ከዚህ በኋላ አየህ የአብርሃም ዘር የሚሆነው ግርዘትን በመፈጸም አይደለም፣ በክርስቶስ ኢየሱስ በማመን ነው ብሎ ለምንድን ነው በጣም በዚህ ጉዳይ ላይ ብቻ አብዛኛውን አሁን የገላትያ መጽሐፍ ከዚህ ውጭ አታገኝም። ለምንድን ነው በዛ ላይ የሰራው ብለህ ብትጠይቅ አየህ ከተማረው ካሳለፈው ህይወት አየህ እሱ በብሉይ ኪዳን የነበረውን ስርዓት ከገማርያ እግር ስር ቁጭ ብሎ ህግን የተማረ ሰው ስለሆነ በዛ ሰራ ጳውሎስ። አየህ ጴጥሮስ ደግሞ በሌላ ቢሰራ ሌላው የጻፈው ዮሐንስ በክርስቶስ ኢየሱስ ላይ ቢያደርግ በቃ ችግር የለውም። በገባው በዛ ሰራ። እኔ ደግሞ በገድልና በድርሳናት ላይ ይህን ያህል እውቀት ስለሌለ ብዙ ስላላነበው እኔ ደግሞ በሌላ ሰራለሁ ማለት ነው። ሚኒንግ እኔ ፍሩትፉል የምንሆነው እኔ በዛ በማላውቀው ጉዳይ ላይ እሱ ቤት ቁጭ ብዬ ሳገለግል ሳይሆን እኔ በራሴ ቤት ከፍቼ በማውቀው በገባኝ ጉዳይ ላይ አገለግላለሁ። እሱ ደግሞ በዛ ያገለግላል። እድል ሳገኝ ዳንዬ ጋር ገባለሁ፣ ወንጌላዊ ዳንዬ ጋር፣ ብሩኬ ጋር ገባለሁ፣ እሱ ጋር ገባለሁ፣ ቁጭ ብዬ እሰራለሁ ማለት ነው። አየህ በቃ ይሄ ነው። ስለዚህ አጭር መልስ ሰጥቻለሁ። ሌላ ጥያቄ ካለው ይጠይቅ። በዚህ ዙሪያ በአስተምሮ ይለያያሉ። ዮኒ በአስተምሮ ይለያያሉ። ቅድም አንተ ያወጣው ቪዲዮ አለ አይደለም? 11 ዘውልቁ ነው 11 ላይ ስለ ቅድስና የተናገረውን እስቲ አሰማውና እሱ ሊጠይቀው እዙ ጋር ልጠይቀው። አሰማው ቪዲዮን የኤርሚያስ የተናገረውን ቪዲዮ። እሺ በቅድስና ከዛ ዜድ አይቀበልም። እቀበለዋለሁ። ዜድ ምን አልከኝ? ላስተምርም ስለ ቅድስና ነው። በቅድስና ነው ከእግዚአብሔር ጋር እግዚአብሔር ቅዱስ ስለሆነ እኛም በቅድስና መመላለስ እንዳለብን ነው። ጴንጤ የሚጠላው ትምህርት እሱን ነው እያለ ኤርሚያስ ይናገር ነበረ። ስለዚህ ጴንጤ በቅድስና ነው መመላለስ ያለበት አይደለ? በዱርዬነት አይደለም። መቼ የምትለኝ አልገባኝም። ኤርሚያስ በቅድስና አትመላለሱ አለ? አልሰማሁም። አይ እሱ ያለው ምንድነው ጴንጤ የሚጠላው ነገር በቅድስና መመላለስ ነው። እግዚአብሔር የሚለው እሱን ነው። ንግግሩ እኮ ኤርሚያስ ልክ ነው፣ ግን አብዛኛዎቹ ምንድነው ስለሚገለሙቱ
በቅድስና ለመመላለስ የሚጠሉት ጥቅስ ነው። የማንስማማበት ጥቅስ በጴንጤ እንደፈለጋችሁ ሁናችሁ ኑ ድናችኋል በንስሐ ትመለሳላችሁ እየተባለ እያለ ነው። አይ ምን መሰለ አሁን አንዳንድ ጊዜ ዮኒዬ ስናስተምር እኔም በሆነ ስታለሁ አንዳንድ ነገሮቻችን ለምሳሌ ኢሞሽናል ሆነን የምናወራቸው ነገሮች አሉ። ምን አይነት ነገሮች እንናገራለን? ለምሳሌ ኤርሚ እዛ ጋር የተናገረው ልክ ነው። ኤርሚ በነገራችን ኤርሚ አሁን ደምሮ አይልም ነው ያሉኝ እዚህ ጋር ኖ ማስረጃውን ላውጣ እነዚህ ባለጌዎች ማስረጃውን ላውጣላቸው የሰው ስም ሊያጠፉ ስለመጡ ማስረጃውን አውጥቼ ላሳይ። ቆይ ኧረ ይህን እንዳቃጥለው ተወጦ የራሳችን ገበና ስለሆነ ብዙ ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው ይህን ትምህርት ማለት ዘሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ነው ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው ይህን ትምህርት ማለት አይፈልግም። ለምን አትሉም? አብዛኞቻችን እንርመጠመጣለን። አዛ ውስጥ ነው ያለው። ለሌሎች ሰዎች መዳን በራሱ እንቅፋት ሆነ ነው እውነት። አብዛኞቻችን እንርመጠመጣለን። አዛ ውስጥ ነው ያለው። አብዛኞቻችን ፓስተሮቹ ሄዳችሁ ጠይቋቸው፣ ከጥቂቶቹ በስተቀር አገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገለሙተው? ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። ስለዚህ እኔ አልዋሽም። እሺ እዚህ ጋር ላላችሁ እኔ ያለ መረጃ ማውራው አንዳች ነገር የለም። እዚህ ጋር መታችሁ የምትቀጥፉ ቀጣፊዎች ዮኒ ማኛ በውሸት ሶሻል ሚዲያ ላይ አልታወቅም ይሎን ነው የሚላት። ስለዚህ አሁንም የምናገረው ምንድን ነው? ኤርሚያስ ያለው ልክ ነው። እኔ ተስማምቶኛል። ዋሸ እያልኩ አይደለም። በቅድስና ተመላለሱ ነው ያለው። ትክክለኛ ስብከት ይሄ ነው መሆንም ያለበት። ያ መመላለሱ ከዳነ በኋላ የዳነ ሰው በቅድስና መመላለስ አለበት የሚል እምነት አለኝ። እስማማዋለሁ። አብዛኞቹ ግን በተግባር በቅድስና ለመመላለስ በጌታ ድነው እንኳን እያደረጉት አይደለም ያለው ትምህርቱ ልክ ነው እያልኩ ነው። ኤርሚያስም ይሄን የሚደግፈው ነው። አይ ቲንክ ዘይድም ይደግፈዋል። ልክ ነው። ትክክለኛ ትምህርት ነው። ይሄ እኮ የኤርሚያስ ትምህርት እኮ አይደለም። ይሄ የኤርሚያስ ትምህርት ሳይሆን የመጽሐፍ ቅዱስ ኢቭን ጳውሎስ እኮ በአንደኛ ተሰሎንቄ እግዚአብሔር ለቅድስና ጠርቶናል አለ። ይሄ የቅድስና ትምህርት እኮ የተጠራንለት ትምህርት ነው፣ የምንኖርለት ትምህርት ነው። ይቅርታ አንዴ ይቅርታ አድርግልኝና ዘዲ ትቀጥላለህ፣ አባቢ ትቀጥላለህ። ድነት ይታጣል አይታጣም? ይህ መልስለትና ከዛ በኋላ ኤርሚያስ ልክ ነው አይደለም ትለዋለህ። አንተ ድነት ይታጣል አይታጣም? መልስልኝ መጀመሪያ። እኔ ይታጣል መልስልኝ። ከዛ በኋላ ኤርሚያስ የተናገረው ልክ ነው ልክ አይደለም የሚለውን ትቀጥላለህ። ድነት ይታጣል አይታጣም? ይታጣል፣ በደንብ ይታጣል። እሺ መጀመሪያው አንዴ ከጠየቅ በኋላ ዝም ብትል ጥሩ ነው ብዬ ነው እንትን። አይ ቆይ ማሸማቀቁን ተወውና፣ ይኸውልህ አባቢ ማሸማቀቁን ተወውና ድነት አንተ ድነት ይታጣል አይታጣም የሚለውን ከመለስክ በኋላ ኤርሚያስ ልክ መሆን አለመሆኑን ከአንተ መልስ እንረዳለን። አንድ መሆናችሁን እናያለን። መልካም እሺ ጨረስክ? ልቀጥል? ሚዩት አድርጌልሃለሁ። ጣልቃ አልገባብህም። እሺ እንግዲህ ስለ ድህነት ስናወራ መጽሐፍ ቅዱስ ሲናገር ሰዎች የዳኑት በጸጋ እንደሆነ መጽሐፍ ቅዱስ ይናገራል። በጸጋ የዳኑ ሰዎች ለሚኖሩለት ኑሮ ነው የተጠሩት። የመጀመሪያው ነገር ማለት ነው ምንድነው ዜድ እያልክ ያለው ካልክ የዳነ ሰው የሚኖርለት ኑሮ አለው። የገባው ሰው ድህነቱ የገባው ሰው የሚኖርለት ኑሮ አለው።
ለምሳሌ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ በጸጋ ድናችኋል። ቁጥር 9 ላይ ማንም እንዳይመካ ይሄ ከስራው አይደለም ካለ በኋላ ቁጥር 10 ግን በጣም ወሳኝ የሆነ ነገር ያስቀምጣል። ምንድነው የሚለው? አስቀድሞ ያዘጋጀ ነው እግዚአብሔር አስቀድሞ ያዘጋጀው ነገር ግን ዮኒ ይቅርታ አድርግልኝና መጀመሪያ ነው ይመልስልና ደሜ እንደ ልጃቱን እንደ አልገባ መሀል አልገባ እንዳትገባ ዝም በል መሀል አልገባ ይጨርስ የፈለገውን ሐሳብ ይጨርስ። ታንኪ የፈለገውን ሐሳብ ይጨርስ። ከሰማ በኋላ መመለስን ማንን ገደለ? ዝም በል። በእርጋታ የሚያወራ ወንድማችን ነው እናዳምጠው። ዝም ይጨርስ። ጥያቄን ጠይቃለህ። ታንኪ እሺ የተፈጠርንለት ዓላማ ክርስቶስ ኢየሱስ በእኛ ሊሰራ የፈለገውን ነገር አስቀድሞ የወሰነውን ነገር ያንን ነገር ለመስራት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እሱን ደግሞ አውጥቼ ባነበው ደስ ይለኛል። አንድ ጊዜ ላውጣውና ላንብበው። እንደዚህ ይላል። አውጣው አንተ ከፈልክ አንብብልኝ። ይታጣል አይታጣም ግን ጥያቄው ገብቷል አይደል? አዎ። አይ አሁን ሰዎች ይታጣል አይታጣም የሚለውን ነገር ከምን አንጻር ነው የሚያዩት የሚለውን ነገር ማየት መቻል አለብን ማለት ነው። መጀመሪያ እኔ ለምሳሌ ከመጽሐፍ ቅዱስ እና ከጥሪ አንጻር ከሄድን ሪል የዳነ ሰው በአንድ ነገር ብቻ ነው ድህነትን ሊያጣ የሚችለው ብዬ አምናለሁኝ። እኔ በገባበት መንገድ ይወጣል ብዬ አምናለሁኝ። ኦኬ፣ በገባበት መንገድ ማለት ነው። ቴክኒካሊ ይታጣል። ግን አሁን ትልቁ ነገር እንደሚያኖር ሁላ ቅድስናን ልታጣ ትችላለህ። እንዴት ነው ግን አሁን ዮኒዬ አንድ ነገር ግን ማሰብ ያለብን መሰለህ፣ የኛ ትምህርት በጣም ስትሮንግ የሆነ ትምህርት ነው ዮኒዬ። አሁን ሰዎች ዝም ብሎ አየር ላይ እንደሚያወሩት አይነት ትምህርት አይደለም ያለን። ለምሳሌ ይታጣል ብለን ስንል በዚህ በኩል ይታጣል ብለን የሚለው አስተምሮ ለምሳሌ እንዴት ነው የሚታጣው የሚለው ነው አብሮ የሚመልስ አስተምሮ ነው ያለን። ዝም ብሎ አየር ላይ ያለ የተቀመጠ አስተምሮ አይደለም ያለን። ለምሳሌ ይታጣል ብለን ስንል በገባበት ነው ሰውየው መውጣት የሚችለው ብለን ነበረ። የሚያጣው በገባበት ከወጣ ነው። ምን ማለት ነው ብለህ ካልገኝ ለምሳሌ የዕብራውያን መጽሐፍ ምዕራፍ 6 እና የዕብራውያን መጽሐፍ ምዕራፍ 10 ማየት ነው። ሰዎች እንዴት ነው ሉዝ የሚያደርጉት ሳልቬሽን የሚለው ለምሳሌ የዕብራውያን ላውጣና እያነበብኩ ላሳያለሁ። ይሆን ግን እንዳልኩ ይታጣል ነው አደንደደ ኖ በምንድን ነው ወሳኙ? አሁን የኛና ዳይሬክት የሆነ ነገር ነው። ገባ? ቅድስናን በቅድስና ልትኖርበት ትችላለህ፣ ልታጣው ትችላለህ። ያን በቅድስና መመላለስ ይኸውልህ፣ ቅድም ኤርሜ ካለው ላይ ያነበብኩት ምንድን ነው? ዘሌዋውያን ላይ ነው የሚናገረው። ምንድን ነው ያለው? በቅድስና ስትመላለስ በቅድስና ትኖራለህ። በቅድስና ካልተመላለስክ ግን ቅድስናን አታገኝም ነው። ንስሐ በየለቱ የኛ ሀሳብ ምን መሰለህ? ግን እንዳልኩ ከዛ ውጭ ቅድስና ይታጣል። ቅድስና ይታጣል እኮ። ቅድስና አሁን እኮ ምን መሰለህ እኮ ድነቱ እንዴት ነው የሚታጣው ብለን ካላወራን በስተቀር በጣም አስቸጋሪ ነው ያለው። አሁን ለምሳሌ ድነት ይታጣል ብለህ ስትል ደምሮ እና እኔ መካከል ያለው ድነት ይታጣል የሚለው አመለካከት አንድ አይደለም እያልኩ ነው ጮዬ። እሱማ አንደርስታንድ እኮ። ስለዚህ እሱ በሚልበት ሴንስ እኛ ስለማንል ለምሳሌ አሁን ድነት ይታጣል የሚለውን ነገር ተነስተን መለጠፍ ሳይሆን እንዴት ነው የሚታጣው የሚለውን ነገር መጽሐፉ ያስቀመጠበትን ነገር በደንብ ማየት ያስፈልጋል። ለምሳሌ አንድ ሰው ሪል ድነት ካገኘና ከዳነ ድነት ዝም ብሎ መወለድ ነው ዮኒዬ፣ መወለድ ነው ድነት ማለት። አየህ፣ ከተወለድክ መሞት የምትሞተው በዛው ማለት እንዴት እንደሚታጣ ከተወለደ መሞት ብቻ ነው ያለበት። ተባረክ። አንድ ነገር ልበልና ትቀጥላለህ። እንዴት እንደሚታጣ እኔም የሆነ ነገር ላሳየህና በዛው ብንሄድ ትላለህ። ምን መሰለህ ድህነት እንዴት እንደሚታጣ ምን ይላል መጽሐፈ ቲቶ፣ ወደ ቲቶ ይቅርታ፣ መጽሐፈ ቲቶ አልክ ቅድም ቲቶ መጽሐፍ ላይ ነው። እና ምንድን ነው ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ከዛ ምን ይላል? ይህም ጸጋ ኃጢአተኝነትና ዓለማዊነትን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል።
ስለዚህ ምንድነው ዓለምን መካድ አለብህ፣ ኃጢአትን መካድ። እነዚህ ሁለቱ ካልተካዱ ምናችን ይወሰዳል? ክብራችን ይወሰዳል። መጀመሪያም አሁን እኮ የኛ እንትን ያለው ምን መሰለህ? ለምሳሌ አሁን አንተ እንዳልከው ይኸውልህ የቅድም እኮ እንትን ታነብልኛለህ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 አዎ አንብብልኝ። እንዴት አሁን እሱን እንዴት ቁጭ እንደሚያደርገው ላሳየህ። ኦኬ ይሄ ነገር ለክርክር እንኳን መብቃት አለበት ብዬ አላስብም። ኢቭን አይደለም እግዚአብሔር ቤት የሆነ ተራ ሬስቶራንት ስትገባ ዲሲፕሊን ከሌለ ዘርበት ከዚህ ነው የምትባለው። ኤኒዌይስ ግን ኦኬ ልሂድ። ዮሐንስ ምዕራፍ 5 ቁጥር 4 ላይ ነው አልከው አይደለ? 24 ኦኬ ምን ይል መሰለ? እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። እሺ አሁን ጆይ ያዝልኝ እዚህ ጋር ያዝልኝ። አሁን የዘላለም ሕይወት ያለው ማነው ካልክ በክርስቶስ ኢየሱስ የሚኖር ነው አይደል? ቃሉን የሚሰማና የላከውን የሚያደርግ ነው። አሁን ይሄ ሰው የዘላለም ሕይወት አለው። አየህ እኛ የዘላለም ሕይወት አለው አንድ ሰው ስንል ከድርጊት የተለየ አይደለም። ያ ህይወት ለማግኘት አንድ ሰው ድርጊት ያደርጋል ሳይሆን የኛ አስተምህሮ ድርጊት። አሁን ለምሳሌ አንድ ሰው ክርስቲያን ነኝ ብሎ ስላለ ብቻ ክርስቲያን ነው ብለን እኛ አንቀበልም። አንድ ሰው ድርጊት ህይወቱ ለምሳሌ ሰካራም ከነበረ አሳይሃለሁ፣ ይሄ ህይወት እንዴት እንደሚለውጥ አሳይሃለሁ። አንድ ሰው ሰካራም ከነበረ ሌባ ከነበረ ወደ ክርስቶስ ኢየሱስ ወደዚህ ወደ ዘላለም ህይወት ሲመጣ ትላንትና በነበረው ህይወት ያልተለወጠ ህይወት ካለው መጀመሪያም የዚህ የስም ለውጥና የቦታ ለውጥ አደረገ እንጂ የህይወት ለውጥ አላደረገም። አንድ ሰው እንዴ ብዙ ፓስተር ዘራፊዎች አሉ አይደል? እንዴ አባቴ ወርዝ እሱ እኮ ይሄ እኮ ሱፍለቱ መዝረፍና ድህነት መዝረፍ እኮ እንዲያውም ዛሬ የጀመረ ታሪክ እኮ አይደለም። ቆይ ልነግርህ ነው። አንተ የምቃረነው ክርስቲያን ውስጥ እዚህ ጋር በሱፍ አሳምሮ ራሱ ዛሬ ነው ወይ የጀመረው? እየነገርኩ ነው ስላልከኝ ነገር አንተ ከተነሳው ተነስቼ የምነግርህ አንድ ሰው በድህነት ሆኖ የሚዘርፍ ሆኖ እያለ በድህነቱን በስታይል ቀይሮ ወንጌል አውቃለሁ ብሎ መዝረፍ ከጀመረ what the difference ድኗል። ይሄ ዛሬ ጆዬ መጽሐፍ ቅዱስ ታነባለህ አይደል? ዛሬ ነው ወይ የጀመረው ይሄ ነገር? ዛሬ ነው የጀመረው። የመጀመሪያዋ አሁንም እሱን ነው የምልህ እኔ አሁን እሷን ላለመጥቀስ ነው ገባ? እሷን ላለመጥቀስ ከነበረ ቃሚ ከነበረ ምናምን ካልከኝ ያ በዓለም ሆኖ ነው። በጌታ ሆኖ ይሄንን የሚያደርግ ብዙ ምዕመናን አለ። ምዕመናን ብቻ ሳይሆን ፓስተሮች ነው ማወራ። ፓስተሮች ነቢያቶች ብለው በስነ ስርዓት ኦፊሻሊ የሚዘርፉ ባሉበት ላይ ምን አይነት ታካሄድ ነው መስለ ማያተ? እኔም ማምነው የቱን መሰለ? ቤት ማጽዳት ሻወር ከራስ ይጀምራል። ቤትን አስተካክዬ የኔ ቤት ጥሩ ከሆነ እንግዳ ጋብዝበታለሁ፣ ሰው ደስ ይለዋል። ቤትን ሳታዘጋጅ እንግዳ መጋበዝ ምንድን ነው እንዴ? ይሄ ሰውዬ ተብላ ትገመታለህ ቤት ውስጥ። አሁን አንተ ለምሳሌ ዜዶ ቤት እኔን ብትጠራኝ ወይም ሌሎች ወንድሞችን ብትጠራ እህቶችን ብትጠራ ቤትን አጸድተህ ጥሩ ነገር አዘጋጅተህ ምን ብለህ ሰው ሲመጣ ወይ የዜዶ ቤት እኮ አሪፍ ነው፣ ስርዓቱ፣ ቤቱ ንጹህ ነው ምንድን ነው ተብሎ ይባላል። እዚህ ቤት በዲኖሚኔሽን ራሱ 90 ቦታ ተከፋፍለ የሆነ ሰው ስታመጣ ኮንፊውዝ የምታረግ ከሆነ ጥሎ ነው የሚሄደው። ግን ሊቭ ቢመጡም ጥለው ይሄዳሉ። የት ይሆናል? ቆይ እኔ ልክ እንደኔ ከሩቆኜ ክርስቶስን ተከትዬ እሱን አመልከዋል እንጂ የት ውስጥ እገባለሁ? አሁን ልግባ ብል እኮ አሁን በዲኖሚኔሽን ራሱ የቱ ጋር ነው የምገባው? ዩ ቴል ሚ የትኛው ትምህርት ነው ልክ? አንተ አስረዳኝ። ጥምቀቱ፣ ሚስጥረ ቁርባኑ፣ ክርስቶስ በስራ ጸድቃለሁ አልጸድቅም ክርክሩ በምኑ በብዙ ነገር ባለው በየትኛው ነው ገብቼ አብሬ ከሁሉም ጋር ልሳተፍ የምችለው የቱ ጋር? እሺ መጀመሪያ አሁን ዝም ብዬ እሰማለሁ። ከዚህ በኋላ አስረዳኝ። እሺ አሁን መጀመሪያ ያነሳኸውን ክሌም የትኛው ነው የመዝረፍ ክሌም? እሱን መመለስ እንዳለብኝ አስባለሁ። ይህንን የምመልሰው ደግሞ አዲስ አይደለም ያልከው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በጣም ተቸግሮ ከጻፈበት ነገሮች አንዱ ይሄ ችግር ነው።
ታስታውስ እንደሆነ እንደ አንዲት ቅድስት ድንግል አድርጌ ለክርስቶስ ኢየሱስ አጭቻቸዋለሁ ባለበት ክፍሉ ምዕራፉ ላይ በጣም የተቸገረበት ነገር አንዱ ሐዋርያ ሳይሆኑ ሐዋርያንን ብሎ እየገቡ እንደውም ከራሱ ደሞዝ አለመቀበል ጋራ እኔ ከእናንተ አለ እናንተን እያገለገልኩ ቆሮንቶስ ቤተክርስቲያንን ነው የሚለው እናንተን እያገለገልኩኝ ግን ከመቄዶንያውያን ወገኖቼ በሚላክልኝ ነገር ነው ያገለገልኩት። እናንተ ሀብታም ሆናችሁ እያለ ከእናንተ ገንዘብ አልፈለኩም ነበር። በወገኖቼ እርዳታ ነው እየተላከልኝ ኢቭን ያገለገልኳቸው። ያንን ማድረጌ ኃጢአት ነው ወይ ሞኝነት ነበር ወይ? በመካከላችሁ ግን እናንተ መካከል ሐዋርያ ሳይሆኑ ሐዋርያንን ብሎ ገንዘብ እየተቀበሏችሁ እየዘረፏችሁ ይላል ጳውሎስ የሚያገለግሏችሁ ነበሩ። ነበሩ እነዚህ ሰዎች ይላል። እነዚህ ሰዎች ኢቭን እንደውም ይላል እኔን እንኳን የማገለግላችሁን ከጌታ የመጣ ማለት በጽድቅ ስለማገለግላችሁ ይላል እርሱ ይላል ከጌታ የመጣ ኢቭን ንግግሩ ሰውነቱ ቀጭን ነው፣ ንግግሩ ኃይለኛ ነው፣ ግን ከጌታ እንኳን አይደለም ብለው በእኔ ላይ ምን ያደርጋሉ? ነገር ያከብዱብኛል። ነገር ያከብዱብኛል። ምን እያሉ? ይሄ የጌታ ሐዋርያ አይደለም እያሉ በጊዜው ጳውሎስ የተቸገረበት ችግር ለምሳሌ በቆሮንቶስ ቤተክርስቲያን ይሄ ነበረ። ሌቦች የሆኑ ሐዋርያ ሳይሆኑ ሐዋርያንን የሚሉ ገብተው በጣም ቤተክርስቲያኗን የበጠበጡብና ዘራፊዎች የነበሩበት ጊዜ ስለነበር በዚህ ተቸግሯል ጳውሎስ። ኦኬ፣ ይሄ አዲስ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያንም ዛሬም የሚያወሩ ቀሳውስት እየተናገሩ ናቸው ያሉት። ቤተክርስቲያናትና ገዳማት እንኳን ሲከፈቱ የትኛው ቢዝነስ ነው የሚሻለው? አረ የኢየሱስ ቤተክርስቲያን ብለን ከምን ከፍት ይልቅ ቤተክርስቲያን ደብራት ሲከፈቱ አርሴማ ብንል ቅድስት ማርያም ብንል ምናምን ብንል ታቦት እንደዚህ አይነት ታቦት ብናስገባ አረ ደሜ አንድ ጊዜ የተሻለ ነው የሚሉበት ጊዜ ነው። ማለት ሰዎች እምነትን ወደ የተለያየ ነገር ኮምፒቲሽን ቢዝነስ ምናምን ያደረጉበት ነው። አዎ እኛ መካከል ሁሉ ንጹህ ነው አይደለም? ለዚህ ነው እኛ ለምሳሌ ፕሮፌትንን የሚሉ ነጋዴዎች እንዳሉ እናምናለን። ይሄ ግልጽ ነው። ምንም ጥያቄ በሌለው ሁኔታ ማለት ነው። አሉ በመካከላችን እንደዚህ የእኛን መስሎ የገቡ አሉ። ምንድነው የምናደርገው? ስራቸው ነው የሚገልጣቸው፣ ፍሬያቸው ነው የሚገልጣቸው። ይኸው አሁን ለምሳሌ አንተ የምትቃወማቸው ሰዎች እዚህ ቦታ አሉ። በቃ ፍሬያቸው ልክ አይደለም ማለት። ስለዚህ በፍሬያቸው አይተን ይሄ መጽሐፉም ያለን ኢየሱስም ያለን በፍሬያቸው ተለያዩ ታውቋቸዋላችሁ ስለሆነ ፍሬያቸው ይገልጣቸዋል። ስለዚህ ከነዚህ ሰዎች ጋር ህብረት የለንም። እኔ ለምሳሌ እዚህ ፊት ለፊት ነው የምናገር። እኔ ለምሳሌ ሶፍት ከሚያስበላ ሰው ጋር ህብረት የለኝም። እኔ ስለማላምን ማለት ኢየሱስ በዛ አይነት አገልግሎት ያገለግላል ብዬ ስለማላምን ሆድ ከሚረግጥ የአንዲትን ሴት አስቀምጦ አንዲትን እርጉዝ ሆድ እየረገጠ እየተፈወሽ ነው ከሚል ጋር የለኝም። እኔ ህብረት የለኝም። ለምን? መጽሐፉ እንደዛ ስለማያስተምረኝ። ከጳውሎስ ሕይወት እንደዛ ስላልተማርኩኝ፣ ከጴጥሮስ ሕይወት እንደዛ አባቶች እንደዛ ስላላስተማሩኝ ማለት። ስለዚህ ይሄንን እኔን ራሴ አሁን የሆነ ብትጠይቀኝ አልቀበልም እያልኩ ነው። ስለዚህ አልቀበልም በምልህ ነገር አንተ ክስ አድርገህ ልታቀርባቸው። ሌቦች አሉ፣ አዎ አሉ፣ ግን እነሱ የወንጌል አማኙን አይወክሉም። ቴንክ ዩ። አሁን ዮኒ ያወራል የፓስተሮችን ነገር ነው፣ ግን አስተምሮ ላይ እኛ ያወራልን ያለነው ድነት ይታጣል አይታጣም የሚል ሁለት አይነት አስተምሮ አለ። የዚህ አስተምሮ ባለቤቶች ደግሞ አንደኛው ካልቪን ነው፣ ሁለተኛው ደግሞ አርሚኒዝም ነው። አርሚኒዝሞች ድነት ይታጣል ይላሉ፣ ካልቪኒዝሞች ደግሞ ድነት አይታጣም ይላሉ። አንተ ከሁለቱ አስተማሪዎች የማን ተከታይ ነህ? ደግሞ ቪዲዮ አንተ ጋር አለ፣ ፓስተር ዳዊት የሚለው ቪዲዮ ዮኒ ፓስተር ዳዊት አላለ። ሁለት አስተምሮች አንተ ከየትኛው ነህ? ከአርመን ወይ ደግሞ ከካልቪን ነህ? ከየትኛው ነህ? የትኛው አስተምሮ ነው የሚመችህ? እሺ በመጀመሪያ ደረጃ አርሜኒኒዝም እና ካልቪኒዝም ሀሳቡ የመጥፋት እና ያለመጥፋት ሀሳብም አይደለም፣ በሱ ብቻ የሚወሰድም አይደለም። ብሮድ የሆኑ ትምህርቶች ናቸው። በአንድ ነገር ላይ ዲፔንድ ያደርጉ ሳይሆን ብሮድ የሆኑ ትምህርቶች ናቸው። ለምሳሌ አርሜኒዝም የሚለው ምንድነው? አለው ሰው
ወደ እግዚአብሔር ህይወት ወደ ክርስቶስ ህይወት ለመምጣት የሰው ተሳትፎ አለ። ኦኬ ለምሳሌ ሰውየው ማመን አለበት የሚል ሐሳብ አለ። ማመን አለበት ማለት ምንድነው? ሰውየው ላይ መዳን ሰውየው ላይ በተወሰነ መልኩ ዲፔንድ ያደርጋል የሚል ሐሳብ አለው። ከሰውየው አንፃር ነው የሚናገረው ማለት ነው። ከሰውየው አንፃር ማለት ምንድነው? ለምሳሌ እግዚአብሔር ክርስቶስ ኢየሱስን አዘጋጅቷል ለሰዎች ሁሉ መዳኛ። ሰውየው ግን ማመን አለበት፣ መቀበል አለበት። ለሁሉ ነው ክርስቶስ ኢየሱስ። አሁን እቺ ቦታ ይወለ እኔ አሁን እቺን በጌታ ፍቅር ነው የምላችሁ። ከታች ያላችሁም ኦርቶዶክሳዊ ወንድሞቼ፣ ፕሮቴስታንት ዮኒም ጀምሮ ሁላችሁም እቺን ቦታ እንድትሰሙ ይፈልጋለሁ። በጣም አትኩሮት እንድትሰሙ አንድ ጊዜ ደምሮ የማታምነውን ግን ባትናገር ነው ወይ የማታምነውን አንተ መልክ ለመስራት የማታምንበትን ነገር እንደማታምን ሆነ አትናገር። እኔ አውቃለሁ፣ አብረን ነበር ቢያንስ 1 ዓመት 2 ዓመት አብረን እያገለገል ነበር። የማታምንበትን ነገር እዚህ ጋር መልክ ለመስራት እንትን አትበል። ኢቭን ዞ ዮኒ ያንን ቪዲዮ አውጣና ፓስተር ዳዊት የተናገረውን ማነው ዳዊት ነው ማነው አለ ማነው የዚህ የጅማው ፓስተር የተናገረው አለ። ስለዚህ አንተ ከሁለት አንዱ ነህ። አንደኛው አስተማሪ ድነት ይታጣል ብሎ የሚያምን ነው። አንደኛው አስተማሪ ድነት አይታጣም ብሎ የሚያምን ነው። ስለዚህ አንተ ደግሞ ከሁለት አንዱ እንደሆንክ አውቃለሁ። እሱ ምንድነው? ድነት አይታጣም። አንዴ ጨርስልህ አባቢ፣ አንተን እያወራ ያለው ከዛ በኋላ ትቀጥላለህ። አንተ የምታምነው ድነት አይታጣም፣ ኢየሱስ ክርስቶስ የመረጣቸውን ከእርሱ ጀስት እንዲወሰዱበት አይፈልግም እና የተመረጡት እስከ መጨረሻ ድረስ ይድናሉ። እኛ ላይክ የካሳጌራ የስተት አስተምሮ ለምሳሌ ካሳጌራ ምንድነው የሚለው? እኛ በመንፈሳችን ድነናል፣ በስጋችን ኃጢአት ብንሰራ መንፈሳችን ግን ድኗል ብሎ የሚያስተምር አስተማሪ ነው። ይህንን አሻሽል። አንተ ግን እግዚአብሔር እኛ ልክ ለሮሜ 8:29 አሳማ ነው። እግዚአብሔር እኛ መርጦናል። ስለዚህ የተመረጡት ደግሞ መቼም አይወጡም ብለ የምታምነ ኃጢአትን የምታበረታታ ነህ። ስለዚህ ምንድነው ምልክ አርሚኒዝም ነህ ካልቪኒዝም ነህ። ድነት ይታጣል አይታጣም ብለ ነው የምታምነው። የዮኒ የፓስተሮቹ ኃጢአት ምናምን ኢሶኬ በንስሐ ሊመለሱ ይችላሉ ልትል ትችላለህ። ነገር ግን አስተምሮ አለ። አስተምሮ ቤተክርስቲያን ውስጥ የተቀመጠ አስተምሮ አለ። የዚህ አስተምሮ የየትኛው ሰለባ ነህ አንተ? የካልቪን ወይስ የአርሚኒዝም? ይሄን መልስልኝ። እሺ ሚውት አድርገው። ጊዜ ሰጥቻለሁ ለመስማት፣ በጣም ሰምቻለሁ። ሚውት አድርገውና ተሰማኝሽ። ተባረክ። እነዚህን ሁለት ነገሮች እነዚህ ሁለት ትምህርቶች እርስ በርስ የሚጣሉ ናቸው የሚል ሐሳብ እያነሳ ነው ደምሮ። እኔ ደግሞ እያስቀመጥኩልህ ያለሁት ነገር አንደኛው የቪው ጉዳይ ነው። የቪው ጉዳይ ደግሞ በየትኛውም ቤት አለ። እንዳትገባብኝ መካከል ያንተንም የቪው ልዩነት አመጣለሁ፣ እዚህም ያሉ የቪው ልዩነቶችን እናገራለሁ ማለት። ኦኬ ካልቪኒዝም ዮኒየችን ሐሳብ በጌታ ፕሊዝ በደንብ ስማኝ። ከታች ያሉትም ሰዎች አቴንሽን እንዲሰጡ አንተም እንዲገባ ስለምፈልግ ማለት ነው። ምንድነው በአርሜኒዝም እና በካልቪኒዝም መካከል ያለው ልዩነት የሚለውን ማወቅ ያስፈልጋል። ይሄንን ለምሳሌ አርሜን ቁጥር 12 ላይ ያለውን ሐሳብ በትኩረት ይሰጣሉ። ምንድነው ያ ቦታ? ለምሳሌ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለውን ይቀበላሉ። ከዛስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ኢንፋሲስ ይሰጣሉ። ኦኬ ልጁ የተሰጠው ለኃጢአት ስርየት የተሰጠው ለዓለም ነው የሚለውን ሐሳብ ኢንፋሲስ ይሰጣሉ ማለት ነው። ዓለሙን ሁሉ እንዲሁ ስለወደደ አንድያ ልጁን ሰጠ የሚለውን ሐሳብ ኢንፋሲስ ሰጥተው አንተን እኮ የጠየቀ መጀመሪያ አንተን መልሰን ወደዛ የምትሄደው አይደለ? ከሁለቱ አንዱን ማመን አለብህ አይደለ? እኔ አሁን አይጠፋም። አሁን እኮ ቅድም ብያለሁ። አይጠፋም ብዬ ስል ከየትኛውም ተነስተ ነው ብለህ ስትለኝ ለምን እላለሁ? ሁለቱም ቪው ግን ሁለቱም የተለያየ አይደለም። ጥያቄው ገብቶሃል? አልጠይቀህ አይጠፋም። የሚቀጥለው ጥያቄ ከጠየቅኩ ነው። ካልጠየቅኩ አሁን ለምሳሌ የስ ኦር ኖ ጥያቄ ሆኖ አንድ ሰው ከየት ነህ ሲለኝ፣ አሁን ለምሳሌ ደምረው ከየት ነህ? ኦርቶዶክስ ነኝ። ጨርሻለሁ። ጨረሰ። ገባ? እሱ ነው። አሁን አንተ ከሁለቱ ከሚጠፋው ነው ከማይጠፋው ቅድስና የሚጠፋ ነው ወይስ የማይጠፋ የሚለውን ከየትኛው ነህ ስትባል እኔ ከዚህ ነኝ ብለህ መናገር ትችላለህ። ዳስ ዎት ዩ ቢሊቭ። ኮዙን አልጠየቅኩም። ስጠይቅህ ነው የምትነግረኝ።
እስካልጠየቅኩ ያለውን አንዱን አስቀምጥልኝ፣ አንዱን አስቀምጥ። ወይ ይጠፋል ወይ አይጠፋም ብለህ መልሰው። ይኸውልህ እኔ አሁን ለምሳሌ የጠየቀኝ ጥያቄ እሱ አንተ ዮኒ አይ ቲንክ አንተ አልተረዳኸውም እሱ የሚጠይቀውን ጥያቄ። ለዛ በጌታ ብዬ አይደለም። ለምን መሰለ እሱ የሚጠይቀው ጥያቄ ይኸውልህ እሱ የሚጠይቀው ጥያቄ ካልቪኒዝም እና አርሜኒዝም ሁለቱ በድህነት ጉዳይ ላይ ያላቸውን ሀሳብ ነው የጠየቀው። በድህነት ጉዳይ ላይ ያላቸውን ሀሳብ ልዩነቱ ነው። አንዳንዶቹ ሳልነግርህ ግን ማውቃት ትችላለህ። አሁን ስለ ይጠፋል አይጠፋም እኮ አይደለም ዮኒዬ። እሺ አዳምጣ፣ በደንብ ነው የማዳምጠው። አዳምጠኝና በቃ 2 ደቂቃ ስጠኝ አዳምጠኝና የሁለቱን ልዩነት ነግሬ ያን መጀመሪያ ነገረን እነሱን ተዋቸው። ኦኬ እኔ ምንድን ነው የምታምነው ካልከኝ ድህነት እነሱን ተዋቸው። እነሱ ባይኖሩ ድህነት እነሱ ሳይኖሩ ክርስቶስ ነበር። እነሱ ሳይኖሩ ኦርቶዶክስ ነበር። እነሱ ሳይኖሩ ብዙ እምነቶች ነበሩ። እነሱ ከሁሉ በላይ ደግሞ የእግዚአብሔር ቃል አለን። ከሱ በላይ የእግዚአብሔር ቃል አለ። እነሱ አሁን በቅርብ የመጡ ናቸው። እነሱን ተቀብዬ አይደለም እኔ መንገዴን የምመራው መጽሐፍ ቅዱስ ተቀብዬ እንጂ እነሱ የሚሉትን ተቀብዬ አይደለም። ስለዚህ አሁን የኔ ጥያቄ ምንድን ነው? አንተ የምታምንበት መጀመሪያ ትነግረንና በዚህ አምናለሁ ማምንበት ግን ብለህ መቀጠል ትችላለህ። ቅድም እኮ ተናግሬ ነበረ። ቅድም ሰምታችሁኝ ከነበረ እኮ ሰው በገባበት ይወጣል። ዕብራውያን ምዕራፍ እሱን አላልኩም። ትቀበለዋለህ አትቀበለውም የሚለውን ይወጣል። መጀመሪያ ትነግረኝና ለምን እንደሆነ ታደርግልኛለህ። እሱ እኮ ነው የቸገረኝ። ይጠፋል የሚለውን ከቅድም ጀምሮ የምናገረው የነበረው ይጠፋል የሚለውን በአንድ ሴንስ ነው የምቀበለው። ይጠፋል የሚለውን እኮ እቀበላለሁ። በምን ሴንስ ነው የምቀበለው? በገባበት በኩል ይወጣል ብያ የትኛውን ነው መጀመሪያ የምትከተለው እኮ? እሱ ሀሳብ ለመናገር የሁለቱ ትምህርት እኔ አሁን ሁለቱንም ነው የምትቀበለው። የሁለቱም ትምህርት ስለማቀው ቪው ስለሆነ የሁለቱንም ትምህርት ስለማቀው ይሁን አንዴ በደንብ ስማል። መስማቱን አይደለም መጀመሪያ ትምህርቱ ራሱ አይጋጭም እያልኩ እኮ ነው። ትምህርቱ ራሱ የሚጋጭ ትምህርት አይደለም። የሰዎች አንደርስታንድ ካልሆነ የማይጋጭ ከሆነማ አንተ ምን ታደርግ መሰለህ? ይሄንን ነው የምቀበለው ትላለህ። ሁለቱንም ነው የምትቀበለው ወይስ አንዱን ነው? ኦኬ ከምን አንጻር ነው የምትቀበለው ብለህ ለምን አትጠይቀኝም? እጠይቅሃለሁ። መጀመሪያ ነገረኛ የቱን እንደተቀበልክ እኮ አልነገርከኝም። እኔ ሁለቱም ስህተት የለባቸውም ብዬ ነው ማምነው። ስለዚህ በሁለቱም ትቀበላለህ ማለት ነው። ሊጠፋም ላይጠፋም የላቸውም ስህተት። ስለዚህ የኢትዮጵያ መብራት ማለት ነው ሊመጣ ከምን አንጻር ነው ከምን አንጻር ነው ብለህ መጠየቅ ነው ያለብህ። ከምን አንጻር ነው ታዲያ እንደዚህ ያልከው ብለህ ስትጠይቀኝ አብራራልሃለሁ። አየህ ለምሳሌ ድህነት ይጠፋል ብለው ይኸውልህ እኮ ማለት እኮ ምን መሰለህ ገነት እገባለሁም አልገባም እያልክ አይደለም። አይ አለ ተሳስተህ ነው ጆይ ተሳስተህ ነው። ምን እንደሆነ ነገር ለምሳሌ መልስ ይዘብኛል እኮ ቆይ ለምንድን ነው ያልከው ካልከኝ ይኸውልህ ካልቪኒዝም የሚያየው ሁለቱንም ነው የሚቀበለው። አንድ ጊዜ ደምረው አሁን ደምረው ራሱ የጀመረውን ራሱ ይጨርስ። ጥሩ ነው ያንተ ችግር ለማስተካከል አትፈልግ። ለአንተ ጥሩ ነገር ነው። ቲንክ አባውት ፎር አ ሚኒት ማን ሌት ሂም ኤክስፕሌን። እንደፈለገ አድርጎ ኤክስፕሌን ያድርግ። እኔ ደስተኛ ነኝ። ሁለቱንም ብሎኛል። ሁለቱንም ያስረዳኝ። ቴንክ ዩ ተባረክ። ኦኬ አሁን ቅድም እንደነገርኩ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ አይነት ጥቅሶች ላይ አርሜኒዝም ዲፔንድ ያደርጋል። ምንድነው? ለምሳሌ ኢየሱስ ለሁሉ ሞቷል ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያለው አንዱን ስለ ሁሉ ሞተ የሚለውን ያነሳል። ለምሳሌ እነዚህን ጥቅሶች ያደርግና ከማን አንጻር ነው አርሜኒዝም የሚያየው? ከሰውየው ውሳኔ አንጻር አርሜኒዝም ትምህርቱን ይሰራል። ከሰውየው ውሳኔ አንጻር ይሆንዬ። ካልቪኒዝም ጋር ስትሄድ ደግሞ ከእግዚአብሔር የዘላለማዊ እውቀትና ከሁሉን ቻይነት አንጻር ትምህርቱን ይሰራል ካልቪኒዝም። በደንብ አድርጋችሁ ስሙ። ለምሳሌ አሁን አንተ የካልቪኒዝም አስተምሮ አንተን አሁን በደንብ እንዲገባ ለማድረግ አንድ ጥያቄ ነው እንዳትገባ ደምረው አንድ ጥያቄ ዮኒዬ አንተን ጠይቃለሁ። ለምሳሌ ኢየሱስ ክርስቶስ መጥቶ ወደዚህ ምድር ከመጣ እስከ ዛሬ ድረስ ያሉ ሰዎች የሞቱ ሰዎች ክርስቶስ ኢየሱስን ሳያውቁ የሞቱ ሰዎች በሚቀጥለው በፍርድ ዘመን ከክርስቶስ ጋር ነው የሚሆኑት? በሲኦል ነው የሚሆኑት? ይሄ እኮ አባቴ ቀላል ጥያቄ ነው። ክርስቶስ ዛሬ ነው እንዲመጣው? አብ ወልድ መንፈስ ቅዱስ ማለት እኮ ወልድ ክርስቶስ ነው እኮ ነው። ጥያቄን በደንብ ስማ ያልከውን ጥያቄ
ለምሳሌ ኢቭን ኦኬ ያልሰሙትን ተው፣ ኢቭን አንተ በጣም ኢዚ ላድርግልህ። ለምሳሌ ወንጌልን ሰምተው ይደደዛ ይሄ ኢየሱስ የሚባል እኔ አልቀበለው ምናምን ብሎ አንተ በምትለው ኖ አሁን ለምሳሌ የሞተ ሰው እስከዛሬ የሞቱ ሰዎች ኢየሱስን አልቀበልም ብለው የሞቱ ሰዎች ለምሳሌ ክርስቶስ ኢየሱስ ወደዚህ ምድር ሲመጣ ማለት በሁለተኛ አሁን በምጽአት ጊዜ ሲሆን በፍርድ ወንበር ሲቀመጥ የሚድኑ ናቸው የሚጠፉ ናቸው እነዚህ ሰዎች? ክርስቶስን ያልተቀበለ እንዴት ነው የሚድነው? ቆንጆ በቃ አየህ አሁን መጣልኝ። ምን እያለ መሰለ ካልቪኒዝም ምን እያለ መሰለ ኢየሱስ ክርስቶስ ለዓለም ሁሉ ነው የመጣው አይደለም? በአርሜኒዝም አስተምሮ ኢየሱስ ክርስቶስ ለዓለም ሁሉ ነው የተላከው። ትክክል። ኦኬ በእግዚአብሔር የዘላለም ዕውቀት ውስጥ እነዚህ የሚጠፉት የሚፈረድባቸው ሰዎች እንደሚጠፉ አይታወቅም? በእግዚአብሔር የዘላለም ዕውቀት ውስጥ እግዚአብሔር ሁሉን አዋቂ ነው አይደል? ሁሉን አዋቂ ነው አይደለ? ማለት እግዚአብሔር ለምሳሌ ኢቭን የኤፌሶ መጽሐፍ ምዕራፍ 2 ከጠየቀኝማ ቀለል ያለ ልጠይቅ። ቆይ ሀሳቡ ስለሚሄድ እኮ ነው ዜዶ። ለምን ሀሳቡ አይበረታም? አዳምን እንደሚስት አያውቅም ነበር እግዚአብሔር? ያውቃል። አስቀድሞ እኮ ነው የሚለው። አስቀድሞ ይኸውልህ መጽሐፍ ቅዱስ ሲነግረን ምንድን ነው የሚለው? ይኸውልህ አስቀድሞ በክርስቶስ ኢየሱስ እኛ ሳንገኝ ይላል። የኤፌሶን አዳምን እየነገርን እኮ ነው እንደሚስት እያወቀ የእሱን ዊሊንግ ዊሊንግን አዳም መታዘዝን ያውቃል አያውቅም የሚለውን ዊሊንግ በማየት ምን አደረገ? አዳም ዊሊንግነሱ አልነበረው። አዳም ከእግዚአብሔር ይልቅ ሚስቱን ሰምቶ ገደል ገባ። እግዚአብሔር ግን አያውቅም ነበር ሄደ። ስለዚህ ምድር ላይ ማለት እግዚአብሔር አያውቅም ነበር ነው ጥያቄው እኮ አልኩ። እግዚአብሔርማ ስለሚያውቅ ነው የአዳምን ዊሊንግነስ የተቀበለው። ለምን እኛ ክርስቶስን የምንከተለው በፈቃደኝነት እንጂ በጉልበት አይደለም እኮ። እሱ ጋር አይደለም ያለ ነው። አሁን እኔ የእግዚአብሔርን ማምለክ ይኸውልህ፣ አንተ ችግሩ ምን መሰለህ ዜድ፣ የእግዚአብሔርና የሰውን አይ ቲንክ ተከላ በተወሰነ ኖ ለምን አልሰማኸኝማ? ይኸውልህ እኔም ኤክስፕሌን ላድርጋ ያለው ካልቪኒዝም የሚያየው ይኸውልህ ካልቪኒዝም የሚያየው ከእግዚአብሔር የዘላለም ዕውቀት አንጻር ነው። አየህ ከእግዚአብሔር ዕውቀት አንጻር ይኸውልህ። እኔ ደግሞ ልጠይቅህ ለምሳሌ ይኸውልህ ምን መሰለህ የሚለው በስንት ዓመተ ምህረት ነው? ስንተኛው ክፍለ ዘመን ነው? ይኸውልህ እግዚአብሔር አንተ መጥፋትህን አንተ መዳንህን አያውቅም? ዜዶ አንድ እግዚአብሔር አንተ መዳንህን አንተ መጥፋትህን አያውቅም ወይ? ይሄ ነው ችግሩ እኮ። አየህ ምን አደረገ መሰለህ? ለእኛ ዊሊንግነሱን ሰጥቶናል። ኢስ አፕ ቱ ኦስ እኮ አርሜኒዝም የሚለው ይኸውልህ ጆ በደንብ ስማ። አርሜኒዝም የሚለው ከአንተ ዊል ተነስቶ አንተ ይኸውልህ መቀበል አለብህ፣ ለእግዚአብሔር ሰሚት ማድረግ አለብህ ብሎ ትምህርቱን ከአንተ አንጻር ይሰራል። በደንብ አድርገህ ስማኝ። ካልቪኒዝም ጋር ስትሄድ ደግሞ እግዚአብሔር ኦልሬዲ እንደምታምን ያውቃል። ለምሳሌ በዘላለም ዕውቀቱ ውስጥ መርጦሃል፣ ተመርጠሃል። ኦልሬዲ የጠራቸውን አጸደቃቸው። መቼ? ዓለም ሳይፈጠር በፊት። አየህ ዓለም ሳይፈጠር በፊት ከእግዚአብሔር ጋር የሚኖሩት ሰዎች ኦልሬዲ ይታወቃሉ። ምን ማለት ነው? ከእግዚአብሔር የዘላለም ዕውቀት አንጻር ለምሳሌ ይሄ ምን ማለት ነው? ጆይ 30 ሰከንድ ከዛ ጠይቀኛል። 30 ሰከንድ ነው አጭር ናት። እሺ ካልቪኒዝም ወይም እንዲሁም አርመኒዝም በስንተኛው ክፍለ ዘመን ነው የመጡት? ያው ከ15ኛ ክፍለ ዘመን በኋላ የመጡ አስተምሮች ናቸው። የነበሩትስ እንዴት ነው የዳኑት? ኦኬ አሁን እሱ ላይ እንግባ። እነሱ ባይመጡ እንዴት ነው ድህነቱ የሚኖረው? ትምህርቱ የሚኖረው? ምኑ የሚኖረው? ከዛ በፊት የነበሩት አልዳኑ ማለት ነው። አሁን አልዳኑ የሚለውን ነገር አንቀበልም። አልዳኑ የሚል አስተምሮ የለንም እኛ። ይኸውልህ በመካከል ግን በመካከል ለምሳሌ አንተ ምን አደረግ? ኦርቶዶክስ ነበርክ፣ አይ ፕሮቴስታንት ሆናለሁ ነበርክ አይደል? ፕሮቴስታንት እኔ ያው በጣም ለጥቂት ጊዜ በትንሽነት ነው የነበርኩት። አንተ ለምሳሌ ቆይ ያንተንም ማብራር አድርገው አባቴ፣ እኔም ብቻ አታርጊ። ኖ አይ ያንተን አንድ ምሳሌ ይበቃል ብዬ ነው። አሁን ነበርክ እኔ ለምሳሌ እሺ እኔ አሁን ለምሳሌ አሁን አንተ ገብቶኛል ብለህ ስለመጣ አንተ እኮ ነው ምሳሌ ብሰጥ። ለምንድን ነው? ቀላል ስለሆነ ማለት ነው። ግን ነበርክ አንተም አይደለ?
እኔ በትንሽነቴ ነው ወደ ጌታ የመጣሁት ከቤተሰብ ጋር። ስለዚህ አንተ ግን በደንብ ስለነበርክ ለምሳሌ ወደ ጌታ ማለት ወደ ጴንጤ ወደዚህ አስተምሮ ወደ ወንጌል አማኝ መጣሁ አልክ። ኦኬ ስትመጣ በኦርቶዶክስ ውስጥ ችግር አለ። ኦኬ አንዳንድ ነገሮች ችግር አሉ። ቤተክርስቲያኒቷ የክርስቶስ ቤተክርስቲያን መሆኗን አልክድም። ግን ደግሞ አሁን ደግሞ የተቀላቀሉ ነገሮች አሉ። ችግር አለ። የአስተምሮ ችግር አለ። የሆነ ነገር የተቀላቀሉ ነገሮች አሉ። ፒውርሊ መጽሐፍ ቅዱስ አይሰበክም። ፒውርሊ ኢየሱስ ክርስቶስ አይሰበክም። ስለዚህ እስቲ ብለህ ነው አንደርስታንድ አድርገህ የመጣው። ኦኬ ስትመጣ እዚህ ደግሞ መተህ ደግሞ ስታየው ደግሞ ይሄ ነገር እስቲም ደግሞ ችግር እዚህ ጋርም ደግሞ እንደዚህ አይነት ችግሮች አሉ ብለህ አሁን የምታነሳቸው ችግሮች አሉ። አየህ አንደርስታንዲንግ እንደዚህ ነው። አየህ የካቶሊክና የኦርቶዶክስ ቤተክርስቲያን እኮ አንድ ነበረች እስከ 451 እኮ አንድ ነበረች እኮ ቤተክርስቲያን አልተከፈለችም እኮ። 451 ላይ ግን የኒቅያ ጉባኤ ሲመጣ ግን የኬልቄዶን ጉባኤ ሲመጣ ግን ሁለት ባህሪ አንድ አካል ሁለት ባህሪ የሚለው ሲመጣ ለዛውም በዓለም ታይቶ የማይታወቅ የህዝብ የጳጳስ ቁጥር ነው የተሳተፈው። ከ600 በላይ ጳጳሳት ነበሩ የተሳተፉት ማለት ነው በዛ ውሳኔ ላይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ይህንን ነገር ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪየንታል ኦርቶዶክስ የሚለው ሀሳብ ይህንን ነገር እኛ አንቀበልም። ኢየሱስ ክርስቶስ አንድ ባህሪ ተዋህዶ የሚለው ስም የመጣበት ማለት አንድ ባህሪ አንድ አካል ነው። እንዴ ተውጧል? አልተዋጠም። የትኛው አካል ነው የጠፋው? በዚህ መካከል ካቶሊክ በዛ በኩል ይህንን ይዛ ሌሎቹ በዛ በኩል ቀሩ ማለት ነው። እነዚህ ሲቀሩ እነዚህ ደግሞ ኦሪየንታል የሚባሉትና ኢስተርን ደግሞ ተገንጥለው ወጡ። ኢስተር 1051 አካባቢ ነው ሁለቱ የተለያዩ ደግሞ ማለት ነው። ስለዚህ እንደዚህ ነው የመጣው። የትኛዋን እቺ ቤተክርስቲያን አሁን ለአንተ አንድ ባህሪ አንድ አካል ሁለት ባህሪ ብላ የቀረችው ነች ወይንስ ደግሞ አልፈልግም ብላ የተገለጠለችው ነች? በጣም ጥሩ። ይሄንን ነገር በሚገርም ሁኔታ ኢቭን እኛ አይደለም እኔ የምወደው ቤካ ብሩኬ ጥሩ አድርጎ ከኦርቶዶክስ ጋር እንኳን በዚህ እንኳን ልዩነት የለንም። የንግግሮች የአነጋገር የአንድነት ንግግሮች ችግር እንጂ ኦርቶዶክስም የምትለው እኛም የምንለው ኦልሞስት ተመሳሳይ ነው የሚል ጥሩ አይዲያ ይዞ መጥቷል። በፍጹም ስጋው ያደረገው ነገር አለ። የሚያዝነው የሚራበው የሚጠማው ምን የሚባለውን እሱ ነው የሰው ባህሪ ተብሎ የሚነገርለት። እንዲሁም ደግሞ አምላክነቱ ደግሞ በምንድን ነው በሚያደርገው ሙታንን የሚያስነሳበት ክብር ኃጢአትን የሚያሰርይበት ሁሉን ነገር የሚያደርግበት ሁሉንም ማወቁ ደግሞ የአምላክነት የመለኮት ባህሪነቱን ያሳያል። ስለዚህ እነዚህን ማዋሃድ በንግግር ደረጃ ዘመን ሲቀየር ኮንፊውዝድ ተሆነበት እንጂ ይሄንን ስትል ኦርቶዶክስ በደንብ አንደርስታንድ አድርጋው ነው ይሄን የምታደርገው። ብሩኬ ወንድማችን የፕሮቴስታንት ፔኔኮስታል እኔ ፔጅ ላይ ገብቶ ይሄንን በደንብ አድርጎ ነው ኤክስፕሌን ያደርግልኝ። ራሱ የመነጋገር ነገር ላይ የተለያየን እንጂ አይዲያው ሙሉ በሙሉ አንድ አይነት ነው። ምንም በአይዲያ እንትን የምንለው አይደለም እኮ። አሁን እኮ መለያየቱን ነው ያነሳ ነው። ለምን መሰለህ አሁን አንተ ኤክስፕሌን አድርጓል። ልዩነቱም አለ። ልዩነቶች እኮ ልዩነቶች አሁን ለምሳሌ ኦኬ ቤተክርስቲያን የጀመረችው 451 ነው ወይንስ ደግሞ 15ኛ ክፍለ ዘመን ነው? ለምንድን ነው የወጡት እነሱ? መውጣት እኮ ከቤተክርስቲያን መውጣት ለምን መሰለህ ልል የፈለኩት 451 ላይም ተገንጠል 517 ላይም ተገንጠል 517 ላይ የፕሮቴስታንቱ ማህበረሰብ ከካቶሊክ ነው የወጣው። ሉተር 95ቱን ቴሲሶች ወስዶ ቁጭ ብሎ መጽሐፉን ሲያነብ በካቶሊክ ቤተክርስቲያን የሚደረጉት ነገሮች በጣም ከባድ ነገሮች ናቸው። ለምሳሌ ሰዎች በክርስቶስን በማመንና በክርስቶስን በማመን ባገኙት ህይወት ድነት የላቸውም። ይልቁንም መቀበሪያ ቦታ ለምሳሌ የፈለከው ነገር ብትሆን መቀበሪያ ቦታ ለምሳሌ ከካቶሊክ ቤተክርስቲያን በተዘጋጀው በተቀደሰው ቦታ ላይ የምትቀበር ከሆነ ትድናለህ። ስለዚህ ገንዘብ አስገባ የሚሉትን ነገሮች ስለሚያይ አስተምህሮ ልክ እንዳልሆነ በተለይ ደግሞ ቅዱሳን የሚባሉ የክርስቶስ ኢየሱስን ቦታ መውሰዳቸውን ተመልክቶ ይሄ ነገር ልክ አይደለም። እንግዲህ እኮ እሱ እኮ ሞንክ እኮ የነበረ ሰው ነው እኮ። ይሄን ነገር አልቀበልም ብሎ 95 ቴሲስ ወስዶ
በቦርድ ላይ ለጥፎ ይሄ ነገር ልክ አይደለም ብሎ የተቃውሞ ትምህርቱን ጀመረ። የተቃውሞ ትምህርቱን ሲጀምር ልክ አይደለም፣ ይሄ ፕሮቴስት ማድረግ ሲጀምር ልክ አይደለም ብሎ ሲጀምር ሲነሳ ቤተክርስቲያን ደግሞ ምን ላይ ሰጠች? ኢቭን እኮ ታውቃለህ፣ ከዛ በኋላ እኮ ስብሰባ አድርገዋል እኮ ካቶሊክ እኮ ከዛ በኋላ ስብሰባ እኮ አድርገው የትሬንት ጉባኤ የሚባለው ማለት ነው። መጽሐፍቶቿን በተመለከተ አስተምሮዋን በተመለከተ የሚያዩበት ጉባኤ አድርጋለች ለምሳሌ ቤተክርስቲያን። ከዛ በኋላ ይሄ ነገር ግን የተነሳው ከምንድን ነው ካልክ አየህ 5:17 ላይም ከካቶሊክ ቤተክርስቲያን ልክ አይደለም ብሎ የወጣው የእድሜ ጉዳይ አይደለም። ይሄ ዋጋ የወጣው ልክ አይደለም ነው ያለው። ቤተክርስቲያን እዚህ ቦታ ላይ እየሳተች ነው ብሎ ነው ያለው። 451 ላይም የወጣው የተገነጠለው ግሩፕ አይ ቤተክርስቲያን አካሄዱ አሁን ልክ አይደለም ብሎ ነው የወጣው። ይሁን በመውጣት ደረጃ ሁሉም በአንድ ነው የወጣው። የሚከሰስ የለም እዚህ ቦታ ላይ አየህ። ለምን በ5:17 መጣ ሉተር በለጠፈው እንትን እንዴት ታገኘህ ልትለኝ አችልም። ለምን እስቲል ካቶሊክ ቤተክርስቲያን የምትቀበለው የአንድ ባህሪ ሁለት አካል የአንድ አካል ሁለት ባህሪ እንቀበላለሁ። ቤተክርስቲያን የምታስተምረው ብዙ ነገሮች እንቀበላለሁ። የምቃወማቸው ነገሮች ደግሞ አሉ። ጽድቅ ጋር ስትመጣ ለምሳሌ ጽድቅ ሰዎች በሚያደርጉት ነገር ሳይሆን ክርስቶስ ኢየሱስን በመቀበል ነው። ሰዎች ኢየሱስን በማመን የእግዚአብሔር ልጅ ይሆናሉ የሚለውን የሉተርን አስተምሮ እቀበላለሁ። አየህ ትምህርቱ ነው ልዩነት ያመጣው እንጂ የእድሜ ዘመን ቁጥር አይደለም። በነገራችን ላይ ዮዬ እቺ ብቻ ልበላችሁ። አሁን ደምረውን ሚውቱን ቢያነሳና ብዙ ጠይቋል እሱ እስካሁን ድረስ አንድ ጥያቄ ብጠይቀው እና ድህነት በኢትዮጵያ ኦርቶዶክስ አስተምሮ እንደማይጠፋ ታውቃለህ ዮዬ? ቪዲዮ አብርቼ አንድ ዶክመንት እያሳየው አወራለሁ። ድህነት እንደማይጠፋ ታውቃለህ? እስቲ ያሳየና። እሺ ለዛ ግን ደምረውን አንድ ሚውቱን አንሳ በለው። አንድ ጥያቄ ጠይቀው። ዮኒ ምንድነው መሰለ በመጀመሪያ ደረጃ ርዕሱን ሽፍት አድርጎ ሌላ ነገር ውስጥ ገብቶ ነው የሚያወራ ያለ ማለት ነው። ገብቷል? መጀመሪያ የጠየቁ ጥያቄ ነበረ። ያንን ጥያቄ በትክክል መመለስ አልቻለም፣ ወይም ደግሞ ለመመለስ ፈርቷል። ገባ? እዚህ ጋር ፖለቲካ እንዳይሰራበት ፈርቷል። የመጀመሪያውን ጥያቄ ሳይመልስ ስለ ቤተክርስቲያን አመሰራረት ገብቷል፣ ዩኒቨርሳል ስለሆነችው ቸርች ነው ማውራት የጀመረው። እኔ ደግሞ እዚህ ጋር እነሱ ጋር ስላለው አስተምሮ ስለ ካልቪኒዝም እና ስለ አርሚኒዝም ገባ፣ ስለ ድነት ይታጣልና ድነት አይታጣም የሚለውን ነገር ነበር ጥያቄ ያቀረብኩለት። ይህን ጥያቄ ላለመመለስ ቀባብቶ ወደ ለተለያየ ቦታ ላይ ገባ፣ አልመለሰም። አሁንም ጥያቄው መመለስ ካልቻለ ምክንያቱም 50-50 የለም ድነት ይታጣልም አይታጣም ተብሎ በፕሮቴስታንት ቤተ እምነት አስተምሮ ውስጥ የለም። ካልቪኒዝም ድነት ይታጣል ይላል። የካልቪኒዝም አራማጆች ደግሞ ካቶሊኮች ናቸው። እንደገና ደግሞ የአርሚኒዝም አራማጆች ደግሞ እነ መሰረተ ክርስቶስ፣ ሙሉ ወንጌል የመሳሰሉ ቤተክርስቲያኖች ይህንን ያራምዳሉ። ስለዚህ እኔ ዜዶ አንተንም ማቀ ድነት አይታጣም፣ እግዚአብሔር የመረጣቸውን ጀስት የዘላለምን ሕይወት ይሰጣቸዋል ብለህ የምታምንና በዚህ እምነት ጸንተ የምትናገር ሰው ነበር። ዛሬ ግን ለምን እንደፈራ አይገባኝም። ይታጣል አይታጣም ብለህ እንዴት ልትናገር ቻልክ? ስለዚህ አሁንም ይህንን መልስ ነው የምፈልገው ከአንተ ይህንን መልስ ነው የምፈልገው። ቆይ አንዴ አዳምጠኝ። ምክንያቱም ዝም ብያለሁ እስካሁን ማለት ነው። አንተ ነበር ስታወራ የነበረው። ገባ? ስለ ቤተክርስቲያን አመሰራረት ገባ፣ ስለ ጉባኤያት ገባ። እኔ የጠየቁት ጥያቄ ግን በእናንተ ቤተ እምነት ውስጥ ለምንድን ነው ይህንን ጥያቄ ጠየቁ? አንተና ኤርሚያስ አንድ ስላልሆናችሁ ነው። ላስታውስና አንተና ኤርሚያስ አንድ ስላልሆናችሁ ያንን ጽድቅ ኤርሚያስ በተናገረበት ልክ ሌዋውያን 11 በተናገረበት ልክ አንተ አትቀበለውም። ኤርሚያስን ትቃወመዋለህ። እዚህ ጋር ግን ኤርሚያስን ላለመቃወም ገባ ያንተን ቤተ እምነት አስተምሮ ሸፍነው ሌላ ነገር ነው የምትናገረው። ቀጥታ ሊትራሊ አሁንም የምፈልገው ቀጥታ ሊትራሊ አንድ ሰው በእናንተ ቤተ እምነት አስተምሮ ክርስቶስን አምኖ ከዛ በኋላ ሊያጣው ይችላል አይችልም ነው። አጭርና ግልጽ ይሄን መልስልኝ። ከዛ አንተ ለምፈልገው ጥያቄ ለመልስ ዝግጁ ነኝ። እሺ ደሜ፣ ቅድም እንዳልኩት ሰው ድነት ሊያጣ ይችላል። አዎ ሊያጣ ይችላል።
በምንድነው ሊያጣ የሚችለው የሚለው ግን ዲፋይን መደረግ አለበት ነው ያልኩህ። ይሄ ነው መልሴ። ድነት ሊያጣ ይችላል? አዎ ሊያጣ ይችላል። ግን ደግሞ በምንድነው ሊያጣ የሚችለው የሚለው ደግሞ በኋላ እንወያያለን ማለት ነው። ከፈለግ ድነት አይታጣም የሚል እኔ አስተምሮ የለኝም። ድነት ሊታጣ ይችላል ብያለሁ ከቅድም ጀምሬ። በምን ግን የሚለው ግን መብራራት አለበት። በአንድ ኮንዲሽን ብቻ ነው እኔ ይታጣል የምለው፣ በገባበት መንገድ ይወጣል ነው የምለው ብያለሁ። በሱ ላይ በኋላ ማውራት እንችላለን። ስለዚህ ወደ ጥያቄ ልሂድ። ደምዬ ይኸውልህ ዮኒ በደንብ ስማ፣ አሁን በደንብ ስማ፣ የምጠይቀውን ጥያቄ በደንብ ስማ፣ የሚመልሰውን መልስ ስማ፣ ከታች ያሉ ሰዎች መጀመሪያ መልስ እንጂ በደንብ እንዴት መለስኩልህ እኮ ታምናለህ? መሸሸጊያማ አትፈልግ። ይኸውልህ የኔን መልስ ኦርቶዶክስ በደንብ የሚያውቁ ሰዎች ባስገባ ይሻላል። መለስኩልህ። አጭርና ግልጽ ነው። ሌሎች ወንድሞች አሉ አይደለ? መልስልኝ መጀመሪያ። አልሰማሁትም ሲመልስ። ዮኒ ሲመልስ ድነት ይታጣል? አጭርና ግልጽ አጭር መልስ ነው የምመልስልህ። ምንድነው ድነት ይታጣል አይታጣም? ድነት ይታጣል፣ ግን እንዴት ነው የሚታጣው የሚለው ማብራራት አለበት። ስለዚህ እንዴት ነው የሚታጣው የሚለው ማብራራት አልፈልግም። እንዴት ነው የሚታጣው ለሚለው እኮ ማለት ነው ንስሐ የሚባል ነገር አለ። ድነት አጭሩ ባጭሩ ድነት ይታጣል አይታጣም? ድነት ይታጣል አይታጣም? ኧረ በማርያም እኔን ስማኝ በእናትህ። ዝም ብዬ ነበር እስካሁን። አጭርና ግልጽ። እኔ አሁን ድነት ይታጣል አይታጣም ብሎ ዮኒ ቢጠይቀኝ ማለት ነው አንድ መልስ መልስለታለሁ። ድነት ይታጣል እለዋለሁ። ለምን ብዬ ሲጠይቀኝ ድነት የሚታጣው በዚህ መልኩ ነው ብዬ መልስለታለሁ። አንተ አንድ ሰው በክርስቶስ ካመነ በኋላ ድነቱን ያጣል አያጣም? አጭርና ግልጽ። እሺ ድነት ሊታጣ ይችላል። ዘጋውልህ። መልስልኝ አጭርና ግልጽ። ዘጋውልህ እኮ በቃ መለስኩልህ። ይችላል እንጂ ይታጣል አይደለም። ይችላል የሚባል አስተምሮ የለም። ኧረ በሕግ አምላክ ይችላል የሚባል የለም። ልነግርህ ይቅርታ፣ እኛ ቤት ማለት ነው ግብረ ሰዶማዊ ፓስተሮች አሉ በአውሮፓ በአሜሪካ ነገር። እነሱ ድህነቱን አጥተዋል ወይስ አግኝተዋል? መጀመሪያ ማልዳ ነው ይድነናል ብለው ነው የሚድኑት። አሁን ብትጠይቅ ቆይ ዜድዬ ልንገርህ፣ መጽሐፍ ቅዱስን ቆርጥሞ የበሉ ማንበብ የሚችሉ የሚያጠምቁ በእነሱ ጋር ሜምበር ያላቸው ታውዘንድስ ሚሊየንስ ኦፍ ሰው የሚሄድላቸው አልዳኑም ካልከኝ ይችላሉ አትበላ። የሰው ብዛት ደህንነት ክርስቶስን ያምናሉ። ጠይቀው አንተ ጋር ቁጭ ብትሉ ክርስቶስን ያምናል ይሄ ሰው። ኦኬ የሰው ብዛት የድህነት ማሳያና አለማሳያ። የሰው ብዛት ብቻ ሳይሆን ኢየሱስን አምነዋል እኮ እነዚህ ሰዎች። አላመኑም እንዴ? አምነዋል። ኦኬ ክርስቶስን ያመኑ ሰዎች ክርስቶስን አምናለሁ ይላል። ዮኒ ቅድም ወደ አልኩ ነው መመለስ። አንተ ወይ ሀሳብ ሌላ ቦታ ሆኖ ለጥያቄ የተዘጋጀ ቅድም ምን ብዬ ነበረ? የቲቶን መጽሐፍ አንተ ያነሳ ጊዜ እኛ አልኮ ስለዚህ ይችላል አትበላ። የሚለወጥ ህይወት የሌለው ሰው ወይ አይታጣም በለኛ ሊሆን ይችላል ነው ያላመነ ሰው። መጀመሪያም በክርስቶስ ትምህርት የሌለ ቀጥታ መመለስ ምንድነው ችግሩ? ያላመነ ሰው መጀመሪያም አልዳንም ያልኩ ነው። ያመነ ሰው ግን ጠቅሳለኝ። አረ ደሜ አንድ ጊዜ እባክህ። ኦኬ ያመነ ሰው ዮኒ ያመነ ሰው ምን አይነት ሰው እንደሚሆን ላሳይ። ሰይጣንም እኮ ክርስቶስ አምላክ እንደሆነ ያምናል። እሺ እንደዚህ ይላል። እሺ አንድ ጊዜ ላሳይ። ያመነ ሰው ወይድንም ነው ቃሉ እኮ ያመነ ሰው ምን አይነት ህይወት እንዳለው ላሳይ። ዮኒ ላሳይህ አንዴ። እንደዚህ ይላል መጽሐፍ ቅዱስ ሲናገር አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ ይላል ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ተቃራኒ ጾታን ሳይሆን እርስ በርሳቸው የሚያደርጉ ሰዎች ይታጣል የሚለውን ዳይሬክትሊ መለስ እኮ የዳኑ ሰዎች ስማኛ፣ አንተም የዳኑ ሰዎች ወዴት ነው የገቡት ብለን ስንል አሁን ሰዎች ብዙ ጊዜ የሚያዩት የትኛው ነው? አልጠየቅኩም። እሱን
ትጠይቅ ታብራራለህ። ደህንነት በክርስቶስ ይታጣል ጽድቅ ወይስ አይታጣም? ይታጣል። ሊታጣ ይችላል አልኩ። በምንድን ነው ይችላል? በምንድን ነው የሚታጣው ብለህ ነው መጠየቅ ያለብህ። ከዛ በኋላ ያልኩ ሁለት ጥያቄ ነው። ወይ አይታጣም ወይ ይታጣል ነው መልሱ። አሁንም እኮ ያልኩ ነው። ድህነት ሊታጣ ይችላል ማለት ይችላል ብለህ ኤክስፕሌን ለማድረግ አትሞክርልኝ። እኔ አሁን አምናለሁ። ለምን? ኦልሬዲ ስለማውቀው። ለማያውቅ ሰው ነው ኤክስፕሌን የምታደርገው እኮ። በምንድን ነው የሚታጣው የሚለው ግን እኔና ወንድማችን መካከል ያለው አንድ አይደለም ብያለሁ። ካልተመላለስክ ታጠዋለህ። እሱን እኮ ነው የምልህ። አሁን እኔ ደግሞ እያልኩ ያለሁት የዳነ ሰው ዮኒ፣ የዳነ ሰው የሚመላለስበት ህይወት ይኸው፣ በደንብ አድርገህ ስማኝ። የዳነ ሰው የሚመላለስበት ህይወት ለመዳኑ ምልክት ነው። እየሰማኝ ሰርቶ አይደለም ሰው የሚድነው። ያ ያለበት ህይወት፣ ያ የሚያልፍበት መንገድ፣ ያ የሚኖረው ኑሮ ድህነቱን የሚያሳይ ነው እንጂ ኖሮ ለመዳን አይደለም። ሰዎች ድነናል የሚሉ ሰዎች ለምሳሌ ድነናል የሚሉ ሰዎች ምን ይላቸዋል መሰለህ? ወይም ሌቦች፣ ወይም ገንዘብ የሚመኙ፣ ወይም ሰካራሞች፣ ወይም ተሳዳቢዎች፣ ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ይልና ይኸውዬ፣ አሁን ከዚህ በኋላ ያለችውን ተመልከት። ከእናንተም አንዳንዶች እንደዚህ ነበራችሁ። አየህ፣ የክርስቶስ ኢየሱስ ህይወትና የክርስቶስ ኢየሱስ ትምህርት ያንተን ህይወት ቅድም ብያለሁ እኮ የቲቶን መጽሐፍ ስታነሳ እንደገና ለዮሐንስ ወንጌል ምዕራፍ 5 ቁጥር 24ን ሳነሳ በደንብ አድርጌ ነው ያስረዳሁ። ይሄ ምንድን እያልኩ ያለሁት የክርስቶስ ኢየሱስ ህይወት ኃጢአተኝነትንና በደልንና ኃጢአተኝነትን ምን አድርገን ክደን፣ አየህ፣ ትተን የተባረከውን ተስፋችን ኢየሱስ ክርስቶስን እያየን የምንኖርበት ህይወት ነው። ሰው በዚህ መንፈስና በዚህ ህይወት ካልኖርም መጀመሪያም ወደ ክርስቶስ ኢየሱስ አልመጣም፣ መጀመሪያም አልታጠበም። ለምን ካልከኝ ስማኝ በደንብ አድርገን ወይም ሌቦች ወይም ከዛ ከእናንተ አንዳንዶች እንዲህ ነበራችሁ ይልና አሁን ግን በደንብ ስማ። አሁን ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል። ይሄ የመታጠብ የመቀደስ ህይወት ሰው ካላገኘ እና ይኸውልህ እኔ ለማለት የፈለግከው ተረድቻለሁ። ግብረ ሰዶም አልዳነም። ይሄ መጀመሪያም አልዳነም። እሱን ተውኩት እኮ ካልወጣ ከዛ ህይወት የሚያወጣው ህይወት ይኸውልህ የተካፈለው የክርስቶስ ኢየሱስ ህይወት ከዛ ነገር ካላወጣው ሰውየው አልዳነም። መጀመሪያ ግብረ ሰዶሙን ተውኩት። እሺ ሌላ አምጣ፣ ሌላ ሞክረው። እማመጣለህ ፓስተር ሆኖ ነው ማወራ። አሁን ወደ ፓስተሮች ስንመለስ፣ እሺ ፓስተር ሆኖ እንደነገርኩ የጌታ ቅባት ነው እያለ ዘይቱንም ይሸጣል፣ የጌታ እንትን ነው እያለ የአባቴን ቤት መነገጃ አረጋችሁት ያለው ቃል ያንን ነው። ስለዚህ የሚለዋል ክርስቶስ ቃሉን አምነዋል እኮ ያድናል ብለዋል፣ በጸጋው ጸድቀናል ብለዋል። እነሱስ እንዲህ ነው። ስለዚህ ዝም ብሎ ማመን አያጸድቅም የምልህ ለዛ እነዚህንስ ምን ትላለህ? እነሱን ጳውሎስ እኮ ምን አለ መሰለህ? ግብረ ሶዶማውያን ሳይሆኑ ሐዋርያንን ብሎ አለ እኮ። ሐዋርያ ሳይሆኑ ሐዋርያንን ብሎ እኮ በቤተ ክርስቲያን ለእኔ እስራትና እንትን ያበዙብኛል አለ። ምን አልከኝ? ስጠይቅ እኮ ነው የምታብራራው። እኔ አሁን ኤክስፕሌን ሳደርግ ነው እንትን የምትለኝ እና ያንተን ኮምፕሊትሊ ሰማሁት። ስለዚህ አሁን ምንድን ነው ይሄ የሚባለው? መዳን በሌላ በማንም የለም ምናምን ብሎ ማለት ብቻ ሳይሆን መኖሩ በጽድቅ መመላለሱ ነው የሚያጸድቀው። እውነት ነው። እሱ ላይ ተስማማ። ስለዚህ ታች መጣችሁ ይቺ ኤፌሶን 2:9 10 የሚጠቅሱት አፈር እየገባ ነው ማለት ነው። አስርንም አብሮ መጥቀስ አለባቸው። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተፈጠረ ነው የሚለው። አዎ ንገራቸው በደምብ። ስለዚህ አብዛኛዎቹ መፈክር የሚይዟት እኛ ይኸውልህ ሰው ስለዳነ ይሰራል፣ ሰው ስለዳነ ይሰራል፣ ለመዳን አይሰራም እንጂ ይኸውልህ ሰው ስለዳነ ይሰራል ብለን ነው የምናምነው። ለመዳን አይሰራም ሰው። ሰው ግን ስለዳነ ግን በህይወቱ የሚገለጥ የጽድቅ ፍሬ አለ። ጆዬ ሰው ከጽድቅ ፍሬ ከጎደለ መጀመሪያም አልዳነም። አየህ ነበራችሁ፣ ይኸውልህ የኛ የተካፈልነው የክርስቶስ ኢየሱስ ህይወት ነበራችሁ በሚል የድሮውን ማንነታችን የሚያስቀር ነው። ኦኬ በነበራችሁ ሌባ ነበርክ ካላስባለ፣ ሰካራም ነበርክ ካላስባለ፣ ይቅርታ ዮኒ፣ በጣም ይቅርታ ማርያምን፣ በጣም ሶሪ አባቢ፣ አንዴ ደምሮ
አይደለም ልክ ያልሆነ ትምህርት እየነገርኩህ ነው እኮ። ኦኬ ዮኒዬ እኔ አሁን ይኸውልህ ሰክሰስፉል በሆነ ወይ አንድ ጊዜ ደግሞ ሰክሰስፉል በሆነ ወይ አይደለም ልክ የሆነ ትምህርት አልነገርከውም። የኢትዮጵያ የዳነ ሰው እድል ስጠየው። ኧረ እኔ እኮ ዝም ብያለሁ እስካሁን። እንዴ ስህተት ነገር ስትናገር እንዴት ዝም ብያ ያለው? የዳነ ሰው ስለ ዳነ ይሰራል እንጂ ለመዳን አይሰራም የሚል ትምህርት ተናገርክ እኮ። ይሄ እኮ ሮንግ እኮ ነው። የዳነ ሰው ለመስራት የዳነ ሰው ስለ ዳነ ይሰራልና ለመዳን ይሰራል ይለያያል። ገባ? አንተ ድነት ተፈጽሞልህ በክርስቶስ ድኛለሁ ብለህ ባሰራ ትድናለህ አድንም። አጭርና ግልጽ ስራ ባሰራ ትድናለህ አድንም። አጭርና ግልጽ። ሚውት ነዜድ አርገውኝ ነው ሚውት። እሺ ሰንበዲ ሚውት አርጎኛል። አታርጉኝ ፕሊዝ። እኔ ረባሽ አይደለሁ። በጣም በጥሩ ሁኔታ እያወራው ነው። ፕሊዝ ሚውት አታርጉ። ቤተሰብ የምታርጉ ካላችሁ ፕሊዝ። በጣም ተረጋግቼ በጥሩ ሁኔታ እያወራው ነው። አታርጉ። ሶሪ ከተደረግ ይቅርታ። አርገውኝ ነው። እሺ ልቀጥል። ይኸውልህ ደምዬ ቅድም እኮ አሁን እኮ ከወንድማ ወይ ስለማትሰማኝ ይሆን አላውቅም። ከወንድሜ ዮኒ ጋር አሁን ስናወራ እኮ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ብቻ ሳይሆን ምዕራፍ 2 ቁጥር 10ንም ጴንጤ ይውጠዋል አልኩ እኮ። አየህ በጸጋ ድናችኋልና እንደፈለጋችሁ ሁኑ የሚል ትምህርት የለንም እኛ። በጸጋ ድነሃልና መልካሙን ስራ ለማድረግ ነው በክርስቶስ የተፈጠርከው። ከፍጥረት ይቀድማል ምን ከስራው በፊት። ይኸውልህ በደንብ ስማኝ። እዚህ ጋር መጽሐፉ የሚለው መልካሙን ስራ ቁጥር 10ን ብናነባው ምንድን ነው የሚለው? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። አየ መፈጠር ቀድሟል። ለምን? ለስራው። አየ ከተፈጠርክ የምትኖርለት ስራ አለ። በጸጋ አሁን እኮ ቅድም ያነሳው እኮ በጸጋ ድናችኋል አለ። ማን ነው ያ ጸጋ? ክርስቶስ ኢየሱስ ነው። በጸጋ ድናችኋል። እኔ እዚህ ጋር ጥያቄ ምን መሰለ? እሺ ይህን የድህነት ትምህርት ተምረው የመዳን ትምህርት ተምረው አይደለ የሚጠመቁት? ስለዚህ ሊጣመሙ የቻሉበት ነገር ምንድን ነው ታዲያ? ይሄ እኮ እቺ ዓለም እኮ በጣም ፈተና እኮ ነች። አየህ አሁን ሰዎች ሌሎች የገባቸውን የቶቹን መሰለ ምዕመናኑን ምናምን አይደለም። ምዕመናኑ ሳይሆን አስተማሪዎቹ ምኖቹ ሁሉም አሁን በፕሮቴስታንት ከሌላ ሃይማኖት የሚመጣ በተለይ በደንብ የድህነት ትምህርት ተምሮ በደንብ ትምህርት ተሰጥቶት ነው የሚጠመቀው እንደማ። ስለዚህ መጣመሙ የሚመጣው ከየት እንደሆነ የሚዳንበት ከሆነ የመዳን ትምህርት ከተማሩ የማይጠፋ ማንነት ከሆነ የሚሰጣቸው ዋይ እንዴት ሊሆን ቻለ? ስለዚህ ትምህርቱ ወይ መስተካከል አለበት ወይ የሆነ ነገር መደረግ አለበት ብዬ ነው ማስበው። እሺ አሁን እችን ለመመለስ በጣም በአንድ ደቂቃ ውስጥ በአጭር ሰምራይዝ አድርገልሃለሁ። በደንብ ከሰማኸኝ አንተም ለሌላ ጊዜ የቃሉ ሙላት በጣም ወሳኝ ነው። እንደዚህ አይነት ነገሮችን አንደርስታንድ ለማድረግ ለምሳሌ የአንደኛ ጴጥሮስ ምዕራፍ 2 የሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1ን ባነብልህ ለዚህ ነገር ክልጥ አድርጎ መልስ ይሰጣል። ይሄ ዛሬ የተጀመረ ነገር አይደለም። ገና በነ ጴጥሮስ ጊዜ ገና የቤተ ክርስቲያን ምስረታ ላይ የመጣ ለቤተ ክርስቲያን የመጣ ተግዳሮት ነው። በደንብ ስማኝ ፕሌስ እባክህ። በጌታ ነው መለመናችሁ እዚህ ያላችሁ እንዳትገባብኝ እንደም እያየው ስለሆነ የምትለው ነገር። ስለዚህ ልጨርስ። ምን ይላል መሰለህ ጴጥሮስ የጻፈው አእማድ የሆነው ጴጥሮስ የጻፈውን ጽሑፍ ላንብብልህ። ለቤተ ክርስቲያን የጻፈው ለልጆቹ የጻፈውን ምን ይላል? ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኛ አስተማሪዎች ይሆናሉ። እየሰማህ ሐሰተኛ አስተማሪዎች ይሆናሉ። እነዚህ ሰዎች እንዴት ክፉ እንደሆነ በደንብ አድርገህ ስማ። አሁን ምን ይላል? እነርሱም ይላል የዋጃቸውን ጌታ እንኳን ክደው። ዋው! የዋጃቸው በየት ነው ያሉት? በሕዝቡ መካከል ሐሰተኛ ናቸው። አዎ ነቢያት ናቸው። ሐሰተኛ አስተማሪዎችም ናቸው። እንደውም ስቴት ነው ኤክስቴንድ የሚያደርገው ካልክ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚጠፋ ኑፋቄን አሹልከው ያስገባሉ።
አሉ እነዚህ ሰዎች። ስለዚህ እምነት ያለ ስራ ተጀመረ አይደለም ይከታል ማለት ነው አንተ የምትለው። አዎ ሐሰተኛ ነብይ ይወደ አንደኛ ዮኒ አንደኛ ነገር አረድን ስጠኝ። እኔ የጠየኩህን እኮ አልመለስክልኝም። አጭር መልስልኛ። በቃ ይኸውልህ አጭር መልስልኝ። አንድ ሰው ከዳነ በኋላ አጭር መልስልኝ። የትም አትሄድም። እኔ አጭር መልስ አዳምጠኛ ብራዘርዬ፣ አዳምጠኝ። አጭር መልስ የምፈልገው ለምን መሰለህ እኔ ልማማር ነው አሁን ደሜ ማድረግ ያለብኝ። ያ ገብቶኛል እኮ በመማማር ሂደት ውስጥ ቅድም የጠየቁት ጥያቄ ነበረ። አንድ ሰው ስለ ዳነ ነው የሚሰራው እንጂ ለመዳን አይሰራም አለ። እኔ ደግሞ አንድ ሰው ከዳነ በኋላ መስራት አለበት፣ የማይሰራ ከሆነ ድነቱን ያጣል ብዬ የማመን ሰው ነኝ። ዜዶ አንድ ሰው ስለ ዳነ ነው የሚሰራው ወይስ ደግሞ ድነቱን ስለሚያጣ ነው የሚሰራው? አጭርና ግልጽ መልስልኝ። አጭርና ግልጽ። ይሄንን አልመለስክም ዜዶ፣ እባክህን አጭርና ግልጽ። አለበለዚያ እዚህ አደባባይ እምነት ብቻ የሚለው ይፈርሳል ማለት ነው። አጭርና ግልጽ መልስልኝ። ሰዎች በእምነት እንደገቡ በእምነት ከእምነታቸው ሲጎሉ በዛ ይጠፋሉ። ሰው በእምነቱ ጠንክሮ የሚኖር ሚዩት አድርጎ ደምሽ እኮ ስራ ያስፈልጋል አያስፈልግም? መልስልኝ። የዳነ ሰው ስራ ይሰራል። ስራ ብቻ የሚያደርግ እኮ ለመዳን ነው ስራ የሚያደርግ ቢሆን ኧረ ናቲ ሪኩዌስት አላደረገኝም። ብዙ እየጻፋችሁልኝ ነው። ናቲ አላደረገልኝም፣ ሪኩዌስት አልጠየቅም። ደምሮ በቃ አንድ ጊዜ ሚዩት አድርገው በቃ እኮ ለመዳን ነው ወይ ስራ የሚያስፈልገው? ለመማማር ነው እኮ ለመማማር ስለሆነ ለመዳን ነው ወይ ስራ የሚያስፈልገው? ለመዳን ስራ ያስፈልጋል። ይኸው 30 ሰከንድ ግልጽና አጭር፣ ዮኒም እንዲያውቀው እኔም እንዳውቀው ማለት ነው። ግልጽና አጭር። አንድ ሰው ለመዳን ነው ስራ የዳነ የዳነ ሰው ስራ ደሜ የዳነ ሰው አንተ ያልከው ስለገባኝ እያለ ያለው ምን መሰለ፣ በመጀመሪያ እውነተኛ ደምሮ ሚዩት አድርጎ አንዴ ዜድ ስማኝ። በመጀመሪያ ዜድ እያለ ያለው ምን መሰለ፣ በትክክለኛ መንገድ በክርስትና ሕይወት ተምሮ የዳነ ሰው ወደዛ ነገር መግባትም የለበትም ነው የዜድ ዜድ የሚለው። መጀመሪያም ክርስቶስን ያመነ በክርስቶስ አምኖ የተጠመቀ ያንን መንገድ ያንን ኃጢአት ክዶ ያንን ሁሉ ነገር ክዶ የሚመጣ ነው። ስለዚህ ይሄ ነገር ለጥያቄ ምልክት እንኳን መሆን የለበትም ነው። አንዴ ደሜ ግን እንደዚህ ሆነው የሚያጭበረብሩ ምን የሚሉ ደግሞ በመሃል ገስወት ከእናንተ ውስጥ አሉ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የጸደቀ ሰው በጌታ የሚመላለስ ሰው የጌታን ነገር እያደረገ ወንጌሉን እየሰራ ነው የሚያልፈው ነው የሚለው ካልተጻጻትኩ። እንደውም እኮ ማቴዎስ 7 ላይ ደግሞ ምን ይሄን ጥቅስ በትልቁ አገኝና ኧረ በእናትህ ይሄን ጥቅስ መልስልኝ። መረጃ አለኝ፣ ይኸው መረጃ አለኝ። ዮኒ በትልቁ አድርገኝ። ይኸው መረጃ ጥቅስ አለኝ። ይኸው እነዚህ ሰዎች ድነዋል አልዳኑም? በትልቁ አድርገኝ። ይኸው በትልቁ ነው አባቴ። አንብበው ምን ይላል? የበራላቸው ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን እያንጋደድክብኝ ነው። ወደዚህ አድርገው እያየኝ ወደዚህ። ኧረ አንጋደድከው። አዎ እንደሱ አድርገው። መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይስታሉና ያዋርዱታልምና ይላል። ይሄ እኮ ቅድም እኮ እነዚህ ሰዎች ይሄንን እኮ ቅድም በቃ ጀምረው አንድ ጊዜ ደግሞ ያዝልኝ መልስ ነው እኮ ብሎታል። ይሄንን ቅድም ዕብራውያን 6 እና ዕብራውያን ምዕራፍ 10 ቁጥር 29 ላይ ሰው የካዱትን አየህ። ዕብራውያን 10 ደግሞ ያንን የዳኑበትን ደም ያረከሱትን የረገጡትን ይላል መጽሐፍ ቅዱስ። ሰው በገባበት ነው የሚወጣው ያልኩ ለዚህ ነው። የካደ መካድ አለበት። ሰው ስትሮንግ የሆነ እምነት ያለው በክርስቶስ ኢየሱስ ትምህርት የሚኖር ሰው የክርስቶስን ሕይወት ይኖራል።
ደካማ ሊደክም ይችላል፣ የሚነሳበት መንፈስ አለ። አየህ፣ ስለዚህ ስራ መስራት አለበት ማለት ነው። ስለዚህ ስራ መስራት አለበት። ያመነ ሰው የካደ ነው የሚለው ስራ ባለመስራት አይልም፣ የካደ ነው የሚለው መጽሐፍ አሁን ያነበበ። እሺ ልጨርስላ። እንደዚህ ይላል። ቀጥሎ የካደ አዳምጠኛ። እዚህ ጋር ሁሉ ነገር ድል ፈንታ ተሰጥቷቸዋል። ምን ይላል? ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምትበቅል ከእግዚአብሔር በረከት ታገኛለችና እሾህና ኩርንችትን ግን ብታወጣ የተጣላች ናት፣ ለመርገምም ትቀርባለች፣ መጨረሻ መቃጠል ይሆናል ይላል። እነዚህ ሰዎች በክርስቶስ ኢየሱስ የዳኑ የነበሩ ሰዎች ናቸው። እኩል የሆነ ጸጋ የተካፈሉ ሰዎች ናቸው። የካደ በቃ ክደው ነው የወጡት። አትግባብኛ፣ አትግባብኛ። ቸርች መሄድ ካለብማ ሂድ። አይደለም ይኸውልህ፣ ዛሬ ስኖው ነው እኛ ጋርና ስኖው ነው እኛ ጋርና በዙም ነው። ስለዚህ እምነት ብቻ ፈረሰ ማለት ነው። እስካሁን ድረስ እኔ ተጠይቄ ያለው እችን ብቻ ጥያቄ ጠይቄ ይወሉታል። ቆይ አልመለስክልኝማ። ሳትመልስልኝ እየደወሉልኝም ነው። እሺ ይኸውልህ፣ ቆይ መለስኩልህ እና ሌላ ጊዜ ከፈለግ መምጣት ትችላለህ። ሰው በእምነት ብቻ ነው በገባበት ነው የሚወጣው። ክዶ ይወጣል። በእምነት አምኖ እንደገባ ክዶ ይወጣል። ስለዚህ አሁን እየገባብኝም ስልክ ስለሆነ ዮኒዬ እችን ብቻ ቶሎ ብለህ እችን ብቻ እኔ ይኸውልህ፣ አሁን እሱ ከቅድም ጀምሮ ድነት ይጠፋል ነው የሚለው አይደለም? በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ድነት ይጠፋልና ይታጣል የሚባል አማርኛ አለ። አረ ቤተሰብ ከስር ኮመንት የምታረጉልኝ ናቲ ይታጣል። ይኸውና ናቲ የሚባለው ልጅ ዲያቆን እየላከልህ ነው። ናቲ ዲያቆን አበባ ለእኔ ሞዴሬተር ስጠኝ ላስገባው። ፌርሁንና ዮኒዬ አንድ ደቂቃ ብቻ ስጠኝና ከወንድሜ የማጨርስ ከሆነ መጠየቅ የለብህም። ጥያቄ ለመጠየቅ ቆይ አንዴ ሙሉ የኦርቶዶክስን ጥያቄ ለመጠየቅ ደሜ ላይመልስልህ ይችላል። ኖ እኔ የኦርቶዶክስ ጥያቄ አይደለም የምጠይቀው። ኦኬ የኦርቶዶክስ በጣም አጭር ነገር ነው። ሞዴሬተሮች ያስገቡት አጭር ጥያቄ ነገር ነው ማሳየው። ዮኒዬ እኔም ጊዜ እኮ የለኝም እያልኩ ነው። ልቤ ተሰቅሏል። እየደወሉልኝም ስለሆነ ማለት ነው እያልኩ ያለሁት በደንብ። ኧረ ሞዴሬተር ሰጥቼ ያለው ትላንት ነው የሰጠው። ደሜ ግባ እናየው። በቃ አክቲቭ አልሆነም ማለት ነው። ለዛ ነው። እሺ በቃ ችግር የለውም። በቃ እሺ ደሜ አይችም ጥያቄ ብቻ አንድ ጥያቄ ነው የምጠይቅህ። እኔ ከዛ በኋላ ማስረጃ እንሰጣለሁ። ደምዬ አንድ ሰው በጌታ ትምህርት የኖረ ሰው በደንብ ስማኝ፣ በጌታ ትምህርት የኖረ ሰው በጣም ጌታን የሚወድ ሰው ሁሌ በንጽህና የሚኖር ሰው አንድ ሰው ነገር ግን ማለት የሚታዘዝ እኮ ነው ህይወቱ የሚናገር ሰው ነገር ግን እንዳጋጣሚ ሆኖ አንድ ቀን ኃጢአት እየሰራ ሞተ ንስሐ ሳይገባ። ኦኬ ኃጢአት እየሰራ ሞተ ንስሐ ሳይገባ። ይሄ ሰው ይድናል? ደሜ አንድ ሰው ምንድን ነው ያልከኝ? ይቅርታ አድርግልኝ። አንድ ሰው በጣም በጌታ ትምህርት የሚኖር ኦርቶዶክሳዊ ሆነ ማለት ነው። በጌታ ትምህርት የሚኖር በጣም ጌታን የሚወድ ቤተክርስቲያን የሚያገለግል ምን የሚል ሰው እንደ ድንገት ማለት ክርስቶስ ኢየሱስን የሚያምን ያሉ በደንብ ስማኛው፣ በክርስቶስ እምነት በጣም ዲፔንድ የሆነ ሰው ግን አንድ ቀን እንደ ድንገት ሆኖ ኃጢአት እየሰራ ሞተ ንስሐ ሳይገባ። ይሄ ሰው ይድናል? እሺ ቴንክ ዩ። ይሄን ጥያቄ ራሱ መጽሐፍ ቅዱስ ነው የሚመልስልህ። መጽሐፍ ቅዱስ እንደዚህ ብሎ ይመልስልሃል ይሄንን ጥያቄ። ምክንያቱም ከኔ በላይ መጽሐፍ ቅዱስ ስለሆነ እንደዚህ ይላል። በዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው። አልፋና ኦሜጋ፣ ፊተኛውና ኋለኛ፣ መጀመሪያውና መጨረሻው እኔ ነኝ ይላል። መልሱ ይሄ ነው ብራዘር። ስለዚህ ይጠፋል? መልሱ ይሄ ነው። ምንድነው መልሱ? መልሱንማ ጌታ ነው የሚመልስለት። እኛ ነን እንደ ፈራጆች። አለቀ። ኃጢአቱን እኮ ሰርቶታል። ሰው ኃጢአትን ሰርቶ ቢሞት ይድናል? ይህንን ጥቅስ ልሰርዘው። ሰው ኃጢአትን ሰርቶ ቢሞት ይድናል? ልሰርዘው
ልሰርዘው ይሄንን ጥቅስ በቶሎ መመላለስ ነው በኃጢአት አይደለም። እነሆ በቶሎ ሰው ኃጢአትን ሰርቶ ቢሞት ይድናል። ሰው አንዴ አሁንም ልመልስልህ ደግሜ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ለእያንዳንዳችን እንደ ስራችን መጠን ምን አልተባለልንም አልተከፈለልንም እኮ የሰው የስራው ኃጢአት ነበር። ከኔ ጋር አለ ብራዘር እኮ ስራው ኃጢአት ነበር። የሰው ኃጢአት ሰራ አለ ንስሐ ሳይገባ ነው የሞተው። ንስሐ ሳይገባ ነው የሞተው። ዋጋዬ ከኔ ጋር አለ እግዚአብሔር ንስሐ ሳይገባ ነው የሞተው። ወይኔ እኔ ዮኒ መጽሐፍ ቅዱስ አነበብኩልህ። ምን ላድርግ ከዚህ በላይ አባቢ? ንስሐ ሳይገባ ነው የሞተው። መጽሐፍ ቅዱስ አነበብኩልህ። አይ ጭንቀት አንተ መልስ እኔ መልስ ቆይ ዮኒ ከፍ አድርገኝ ልመልስ ነው አንዴ ጥያቄ የኔ ነበር አንተ አልመለስክም የራስን ጥያቄ እንደማይጠፋ ማስረጃ ሰጣለሁ ከፍ አድርገኝ ዮኒ አንዴ መጀመሪያ መልሳ የራስን ጥያቄ ራስን ጠየቁ ራስን አንዴ ስማኝ አንዴ ስማኝ በቃ አቆም አንዴ ስማኝ አረ ዮኒ እኔ ነኝ የጠየቁት ጥያቄው መልስ የመለስኩትን መልስ ይቀበላል አይቀበልም ዮኒ አንዴ እኔ ነኝ አይደል መልስ አልሰጠም እኔ መልሱ ልሰጥ እሺ ይቀበለኛ ማለት ተቀብያለሁ አልተቀበልኩም ይበለኛ የኔ ጥያቄ ነው ተቀብያለሁ አልተቀበልኩም ይበለኛ ቆይ ሲረጋጉ አንዴ ተረጋጉና ልመልሳችሁ። እንደሱ አይሻልም? ትንሽ ተረጋጉ። ይሄ ክርስትና ፍቅር ቢኖረው ደስ ይለኛል። በመረጋጋት ቢሆን ደስ ይለኛል። ሁለታችሁም ጋር ያየሁት ነገር አለ፣ ፉክክር እልህ አለ። አይ ቲንክ ከጴንጤ ቤት ሄደና ከኦርቶዶክስ ቤት ሄደ ምናምን ነገር ጓገጭ አለ። ትንሽ በመሀል ሁሉም ማናገር የሚፈልገው አይ ቲንክ እኔ በትህትና ስለማወራቸው ነው መሰለኝ ከኔ ጋር መነጋገር ይወዳሉ። እኔም ደግሞ ደስ ነው የምትሉኝ። ከየትኛውም እምነት ብትመጡ እኔ ፔጄ ላይ ስትመጡ አክብሬ ነው ማወራችሁ። ከየትኛውም እምነት ተከታዮች ኑ እኔ ጋር ስትመጡ በፍቅር እንድታወሩ በፍቅር እንድትነጋገሩ ፈልጋለሁ። ማዳመጥም እወዳለሁ። ስለዚህ እኔ አሁን ማወቅ ነው እያነበብኩ ነው። መጽሐፍ ቅዱስ እንደሚያድን አውቃለሁ። ካልሰራ አትጸድቅም። ነገርኩ። ክርስቶስን አምኖ አጭበርባሪ አለ፣ ክርስቶስን አምኖ የጽድቅ ስራ የሚሰራ አለ። ለምሳሌ እኔ ለጴንጤ ወንድምና እህቶቼ የምጠይቀው ጥያቄ አለ። አሁን በኦርቶዶክስ አንድ ዲያቆን በድንግልና የሚኖር ድንግልና የሚያገባው ሚስት በድንግልና ነው። ለምን? ራሷን ለጌታ ብላ የሰጠች ሴት ነው ማግባት ያለበት። ተግባባን? ይሄ ነገር አሁን ፕሮቴስታንት ቤት አይሰራም። ደዝማር 9 ቦይፍሬንድ ቢኖራት እሱም 10-20 ሴት ቢኖረው ችግር የለው። ስርዓቱ ይጠቅማል። ለምን? ወደፊት ኢቭን ሳይንስ ሲናገር ከደናግል ሴቶች የሚወለዱ ልጆች አብሶሉትሊ ሻርፕ ነው የሚሆኑት። ይህን ታውቃላችሁ? ምክንያቱም ባዲ ካውንት ይባላል። ባዲ ሶል የሚባል ነገር አለ። የሌላ ስጋ በነካ ቁጥር አብረህ ኃጢአትህም ሶልህም ስፒሪትም አብሮ ከዛ ሰው ጋር ይሆናል። ለዚህ ነው በኃይለኛው መጽሐፍ ቅዱስ ዝሙትን የሚከላከለውና ያን ነገር አለ። አሁን በክርስትና ያለው ያ ነገርን ለመጠበቅ እንኳን አንድ ዲያቆን ድንግል ሴት ነው የሚያገባው። እሱም በድንግልና ነው የሚጠብቀው። ከዛ ተጋብቶ ነው ቄስ የሚሆነው። ስለዚህ ስራ የሚባለው ነገር ያለ ስራ ጸደቅኩኝ የሚባለው ነገር ምንድን ነው? ስራውን አናስበውም። ለጌታ ተብሎ የሚሰራን እንደ ስራ አልቆጥረውም። ምክንያቱም የዘላለም ህይወት ከመስጠት በላይ ምንም ሊሰጠኝ አይችልም። የዘላለም ህይወት ከመስጠት በላይ የሚሰጠኝ ነገር የለም። እንደ ስራ የምንቆጥረው ሰነፎች እንሆናለን፣ ግብዞች እንሆናለን። ስለዚህ ግን እኔ በጣም ግራ የሚገባኝ መጽሐፍ ቅዱስን እያነበቡ በአደባባይ እየሰበኩት ሲሸመጥጡ እናያለን። በተግባር በጌታ አይደሉም። በተግባር በጌታ አይደሉም። ሌላው ለመነጋገር እንኳን አብዛኛዎቹ ፈቃደኛ ዜዶ በጣም ትህትና አለው። እኔ ይመቸኛል። ዜዶ እግዚአብሔር በሚያውቀው እኔ እስከማውቀው እኔ ይመቸኛል። በጣም የተረጋጋ ሰው ነው። ቃልም የሆነ ነው። ደሜ ወንድሜ ልንገራ ነገርን አላምጦልሃለሁ።
ምግብን አላምጦ ነገርን አዳምጦ ይቅርታ ነገርን አዳምጦ ምግብን አላምጦ ነው። ማንም የፈለገውን አይዲያ ቢያወራ በደንብ ይሰማና ከዛ አንተ ተረጋግተ ፖይንት ማስያዝ ትችላለህ። ደሜ ችግሩ ምንድነው? የሆነ ነገር ሲስቱ ሮጠ የምትመጣው ነገር አለ። ኖ እኔ እንዲስቱልኝ ነው የምፈልገው። ያራዳ ልጅ ነኝ። ልስን ቱ ሚ ማን ሰው ሲስትልኝ ቁጭ ብዬ ነው የማዳምጠው። ነጥብ እየጣለልኝ ነው። ነጥብ በሚጥልል ሰው ላይ ልታስተካክለው የምትሯሯጠው ነገር አይገባኝም። ነጥብ እየጣለል ለሚሄድ ሰው ፊክስ ልታረገው ረጋ ብዬ እሰማለሁ። ገብቷል?